እሺ እንዴት ናችሁ? ሰላም ነው? እሺ የተለየ አጀንዳ የለኝም፣ ግን ሰሞኑን የለቀኳቸው ቪዲዮዎች ላይ ማጥራት ያለብኝ ነገሮች አሉ። በእሱ ላይ እንወያያለን። 5 ሰዓት ሲሆን የምነጋገራቸው ጉዳዮች ያጋራኋቸው የተለያዩ ቪዲዮዎች ነበሩ። ለምሳሌ ቆጮ በእግር እየተረገጠ ከአሳ ጋር ተያይዞ አቮካዶ ልጣጩ ለከብት እንደማይሆን እና አንድ ደግሞ የተሻገተ ፓፓያ ለጁስ ሲሰራ የነበሩ የተለያዩ ቪዲዮዎች ለቅቄ ያለውና እነዚህ ቪዲዮዎች እናንተን አስፈራርቶ ምግብ እንድትተው ለማድረግ ሳይሆን ኮሌክቲቭሊ ለውጥ እንድናመጣ እንድንሰራ ለማድረግ ስለሆነ በእነዚህ ጉዳዮች ላይ ሐሳብ ሰጣለሁ። በጣም ብዙ ውይይት ያስነሳው አንድች ሴት ቆጮን በእግር እየረገጠች ስታብራራ ያለ ቪዲዮ አለ። አንዳንዶቻችሁ አንበላም ያላችሁ አለ። እሺ ፕሊስ ዶክተር ፕሊስ ልጄ ላይክ መጋኛ ጥርሱ ይወልቃል። አሮ ነው ህክምናው ሰጂ ህክምናው ሰጂ። እኔ ህክምና ዶክተር አይደለሁ። ውሰጂ ዘይነባ። እሺ እንዴት ናችሁ ብያለሁ። እንግዲህ አዲስ ዓመት እየመጣ ነው። ትንሽ ሳምንታት ብቻ ነው የቀሩን። ስለዚህ በእነዚህ ጉዳዮች እንነጋገራለን። አንዳንድ መረጃዎቹን እንግዲህ ቪዲዮዎቹንም ሳጋራ ምግብ ፈርታችሁ እንድትተው አይደለም። አንዳንዶች አሳ መብላት በብልሃት ብያልኩት አለ። ሁለተኛ ከቆጮ ጋር ተያይዘው አዘገጃጅት ጋር ጤንነቱንና መምጫውን እንዴት እናረጋግጣለን? ራሳችን እንደሸማች የሚቀርቡልን ምግቡ ላይ ተጽዕኖ ማድረግ አለብን። ዝም ብለን እየተቀበልን መብላት የለብንም። እሱን ነው መፍጠር እየፈለግኩ ያለሁበት። አንዱ ጁስ ቤት ነው የሚሰራው። የሻገተ ፓፓያ በግድ ተገደን እንድንጨምቅ እየተሰራ ነው ብሏል። የራሱን ኃላፊነት ግን ሊወስድ ይገባል ብዬ አስባለሁ። ከዛ በተጨማሪ እንግዲህ ባለፈው ከአናን ፋርም ጋር ስናወራ ስለ አቮካዶ ለከብቶች እንደማይሆኑ ተናግሮ ነበር። ለምን እንደማይሆን ኢንቨስቲጌት አድርጌያለሁ። አንድ ፔሪሲን የሚባል አቮካዶ ቅጠል ውስጥ ወልጣጭ ውስጥና ፍሬ ውስጥ የሚገኛልና ይሄንን ለምታውቁት ሰው በጠቅላላ ለከብቶች ይሄንን አቮካዶ እንዳይሰጥ እንድትነግሩ ለማለት ነው። በእነዚህ ጉዳዮች ላይ እንነጋገራለን። በተጨማሪነት እንግዲህ ሰሞኑን ቢዚ አድርጎኝ የነበረው ጉዳይ ብዙዎቻችሁ የምትጠይቁት የማማከር አገልግሎት በቲክቶክ እንግዲህ መስከረም ሲመጣ መቀጠል አልችልም፣ ግን እየጨረስኩት ያለ ድርጅት አለ። እዛ ድርጅት ላይ ስራ ለመጀመር ጥረት እያደረኩ ነውና እሱን ሲመሰረት ደግሞ አሳውቃለሁ። ስለዚህ በእነዚህ አይነት ጉዳዮች ላይ እንገናኛለን። ሰላም ዶክተር ብሩክ ብትገባ ደስ ይለኛል። አሁንም መግባት እንችላለን። የተለየ አጀንዳ የለኝም፣ ግን ባለፈው ያቀረብኳቸው አንዳንድ የቆጮ የምናምን ምርቶች ጉዳይ ላይ ተያይዞ እሺ ሰላም። እሺ ብሩክ እንዴት ነህ? እንዴት አደርክ ዶክተር? ሰላም ነህ ብሩክ? እንዴት አደርክ? ሰላም ነህ? ደህና ሰላም። እንዴት ነህ? ደህና። የተለየ አጀንዳ የለኝም። ሰሞኑን ባለፈው ሳምንት ከአርብ እስከ አርብ የለቀቋቸው አንድ 5 ቪዲዮዎች ነበሩና እነሱ ትንሽ ጭቅጭቅ ፈጥረዋልና እሱን ለማጥራት ነው የመጣሁት። አንዱ የቆጮ በእግሯ ስትረግጥ ስታዘጋጅ አይተህ ይሆናል እና ብዙ ሰው ቆጮ አስጠላኝ አልበላም ካሁን በኋላ ምናምን የሚል ጫጫታ አለና እሱን ማጥራት ያስፈልጋል። ምግብ መፍራት ሳይሆን ጥራቱን የጠበቀ ምግብ እንድንቀበል ማድረግ ነው አንዱ አጀንዳ። ሁለተኛው አሳ በቀዝቅዞም ሊያማችሁ ይችላል ሂስታሚን ከተፈጠረ ብዬ ነበረ። እሱንም ሰዎች በቃ አሳን ትቻለሁ አልበላም ከዛሬ ወዲህ ይላሉ። 2 ምግብ ቀረ ማለት ነው እንደዚህ እየተፈራ። አንዱ ደግሞ ፓፓያ የሻገተ ጁስ ቤት ነው የሚሰራው አስገድደውኝ ይሄው እያስጨመቁኝ ነው ብሎ የለቀቀው ቪዲዮ አለ። የራሳችንን ኃላፊነት እንድንወስድ ነው እየተነጋገረን ያለው። ሶስተኛ ከዚሁ ከፍራፍሬዎች ጋር ተያይዞ አቮካዶ ለእንስሳ ከብቶች መሰጠት የለበትም የሚል ባለፈው እስክንድር ገብቶ ነበርና አንድ መርዝ አለው ብሎ ነበረ። ስለሱ እናወራለን። በተጨማሪነት እንግዲህ አገራችን አንተ ንግድ መመስረት በጣም ከባድ ነው። ባለፈው እንደነገርኩ እንግዲህ ህዝቡ እየጠየቀ ያለውን በምግብና በኒውትሪሽን የማማከር ስራ
ለመጀመርና ለማስቀጠል እያረኩ ያለውበት ጥረት ነበረ። የሀገራችን ንግድ በጣም ከባድ ስራ ነው። ስለሱም እንነጋገራለን። ግን ኦልሬዲ መንገድ ላይ ስለሆነ የዚህን አገልግሎት ካሁን በኋላ በቢሮ ደረጃ ቁጭ ብለን ደግሞ ምናየው ይሆናል። ጓሄድ ብሩክ። እሺ ዶክተር፣ ያው ቪዲዮቹን አይቻቸዋለሁ። በተለይ የቆጮውን አይቸው ነበርና ምን ተሰማ? ልጅቷ ራሱ መጀመሪያ ከቪዲዮ ልነሳና ቪዲዮ ላይ ያለውን ኦብዘርቬሽን ልጅቷ ራሱ በእግሯ የምታወካበት ምክንያት ከክብደት አንጻር ወይንም ደግሞ ለማውካት በቂ አቅም ስለሌላት ነው ያንን የምትጠቀመው። ግን ደግሞ እግር ደግሞ አገልግሎቱ ያ አይደለም። እንኳን እንደ ምግብ ባለሙያ ይቅርና እንደው እንዲሁ በሰብአዊነት መንፈስ ብዙ ሰው የተዝናናበት እግር መርገጧን ጀስቲፋይ ለማድረግ የምትጥርበት መንገድን ነው። እግሬን ታጥቤ ነው ምናምን ያለችበት መንገድ ፈኒ ነው። ያው እንግዲህ እግር ማለት ያው ምግብ ሲባል ከኮንሰምፕሽን ጋር ብቻ የምናያይዘው ነገር አይደለም፣ ወይም ከመብላት ጋር ብቻ አይደለም። አንዳንዴ እኮ አሰራሩን አይተን እንደው ምንም ያህል ጥቅም ቢኖረውም ያ ምግብ አበሻ አባባል አለው እኮ ከፍትፍቱ ፊቱ ይላል እኮ። ከፍትፍቱ ፊቱ ማለት አንድ ነገር ፊዚካሊ ኒውትሪየንት ስላለው ምናምን ብቻ አይደለም የምትበለው፣ አቀራረቡ የመጣበት መንገድ ማተር ያደርጋል። አፒታይት ያለን ሰዎች ነን እና ሴንሰሪ ማተር ያደርጋል እንትናችን ጓይድ በትክክል ኢቭን በሴንሰሪ አናላይሲስ አሁን እንደው ወደ ሳይንሱም ደግሞ መተን ሴንሰሪ አናላይሲስ በነገራችን ላይ ዶክተርም ያውቃል ያው ትልቅ ቦታ ነው የሚሰጠው። ለምሳሌ ኮፊ ላይ ሴንሰሪ አናላይሲስ ይሰራል፣ ሌሎች ምርቶች ላይ ሴንሰሪ አናላይሲስ ይሰራል፣ ሳይንቲፊክም ጭምር ነው። እንደው ሰዎች አፒታይታቸው ቢዘጋ እንዲህ አይነት ነገር ኦብዘርቭ ቢያደርጉ እንትን ነው ሌጂቲሜት የሆነ ሪዝን አላቸው። እንትኑን ለእሷ ጀስቲፋይ ከማድረግ ይልቅ ያ ነገር የሚፈታበትን አግባብ ላይ ትኩረት ማድረግ የሚሻል ይመስለኛል። ወዲያው እኮ መፍትሄ ላኩኝ እኮ በጣም ሰው ሲንጫጫ፣ አንዳንዱ በቃ ከካልቸር ጋር እያያዘው እኔ ድሮም አልወደውም፣ ሁለተኛ አልበላም፣ እንደዚህ ቢሆን አልቀምሰውም፣ እኔ እንደዚህ ድሮም ጠላው ነበር ምናምን። እሱ የእናንተ ፕሪፈረንስ ነው። ከወደዳችሁት ከጠላችሁት። እኔ ማንሳት የፈለግኩት ከካልቸራል ከአዘገጃጀቱ ጋር ያለውን ከካልቸሩ ጋር ሳይሆን በአዘጋጀት ሂደት መሻሻል ያለበትን ነገር ኖቲስ እንድናደርግና ምግባችንን የሚመጣበትን መንገድ አንዳንዶቹ እንደውም የሰጠኋቸው እኔ በደንብ አውቃለሁ። ድሮ ዳቦ በሊጥ በእግር እንደሚቦካ ድሮን አውቃለሁ። በብዛት ብዙ ቦታዎች ላይ በትክክል ሰዎች እግራቸውን ታጥበው ገብተው ልክ አሁን ይከብዳል እንዳልከው አሁን በጣም ከባድ ስለሆነ ዶው ወይም ሊጡ በጣም ከባድ ስለሆነ ዳቦ ራሱ ገብተው የሚሉትም አሉ። አሁንም ይሄ ፕራክቲስ አለ ፕራክቲሱ አለ። ከአቅም ጋር ጉልበት ስለሚጠይቅ በእጅ በጡንቻ አቅም ስለማይሆን እግር የተሻለ ጡንቻ ስላለው ለማብካት የሚቦካ ነው እና ከቆጮ ካልቸር ጋር ወይም ከማህበረሰቡ ወይም ያንን ከሚያመርተው ጋር የተገናኘ አይደለም። ከፕሮሰሲንግ ፕራክቲሳችን ጋር እኔ በእንትንም አውቃለሁ። በጤፍ በወፍራሙ በሚቦካበት ጊዜ በተለያየ ፕራክቲስ በእንጨት በምናምን በተለያዩ ነገሮች የሚያቦከው አሉና ከቆጮ ጋር ተያይዞ ሳይሆን ቪዲዮ ግን ኢንስፓየር ስላደረገኝ ስለሆነ የሰጠሁት መፍትሄ ግን ምንድነው? አሁን አንዳንድ እንደ አርባ ምንጭ ዩኒቨርሲቲ ዶክተር አዲሱ ምናምን የሚባሉ ለዚህ ለቡኮ የሚሆኑ ለቆጮ ከባዱን ስራ የሴቶቹን ጉልበት ለመቀነስ የመጡ ማሽኖች አሉና እኔ ያዘንኩት ምንድነው? አንተም ኢንጂነር ነህ፣ ፉድ ኢንጂነር ነህ። እንዴት ኢትዮጵያ እንደው የዚችን እንኳን ማብኪያ አቅም ያንሰናል የሚል ጥያቄ ነው የጠየቅኩት። አቨንደስታን እንዴት በፉድ ኢንጂነሪንግ በፉድ ፕሮሰሲንግ ቴክኖሎጂ ማሽነሪዎችን ከትራዲሽናል እንትናች ጋር ተሻሽሎ ሊመጣ የሚችለውን ማለት ነው። እኔ ለምሳሌ ባይዘወይ ያስቀመርኳቸው የጤፍ ማብኪያ መሳሪያዎች አሉ ከኔ ኮፒራይት ያልተሰጠኝ ማለት ነው። ለምሳሌ አብሲት ጨምረህበት በርሜል ውስጥ ከተኸው ለማብካት ስለማይመች እኔ ነኝ በመጀመሪያ ይሄ ለጀሶ የሚሆነው መምቻ ያስጀመርኩት እኔ ነኝ። ከአድቫይዘሪ ጋር ሆነን አረ እንደዚህ ተቸገሩ እኮ አንድ እንጀራ ፋብሪካ ሰራ ነበርና ሊጡ አብሲት ከገባበት በኋላ ከዋናው ሊጥ ጋር ለመቀላቀል በእንጨት ነው የሚወቅጡት። በቃ እንጨት ይዘው ይላሉ። ጉልበታቸው ከባድ ነው፣ ላባቸው ይንጠባጠባል፣ በብብታቸው ንጽህናቸው ጥሩ አይደለም። ማን አየ ሰውየው ከውጪ ነው። አሜሪካ አድቫይዘሪ ፕሮፌሰር ግሬግ ዚግለር ይባላል፣ የፉድ ኢንጂነሪ ፔን ስቴት ዩኒቨርሲቲ ማለት ነው። እና እዚህ ኢትዮጵያ መጥቶ አንድ የእንጀራ ፋብሪካ ነበርንና ኑትራ አፍሪካ የሚባል ይሄንን ሲያይ አሻግሬ ምን ሆናችሁ ነው አሁን እቺን ትንሽዬ መሳሪያ እንኳን
ለምን አታመርቱ ምናምን ሲለኝ አይ ማሽኑ እኛ ሀገር አይመረትም ሲለው ሀሳብ መጣለት። ከዛም እንዳለኝ ታውቃለህ ይሄ ጀሶ የሚበጠበጥበት ቀለም የሚበጠበጥበት በእጅ ዘከተህ እንዲህ ቁጭ ብድግ እያደረግ አሁን እሱን ያስጀመርኩት እኛ ነን። ሰዎቹ ግን ተቀባብረው አሁን በእያንዳንዱ የእንጀራ አምራች ጋር ብትሄድ እቺ ዕቃ አለች ለጀሶ ነበረች የተዘጋጀችው። ውፍረቷ ግን ልክ ኮንሰፕቱ ቀለል ያለ ስለሆነ የአፕሲት ኮንሰፕት እና የሊጥ ኮንሰፕት ልክ ጀሶን ይመስላል። እና ይሄንን አስጀምረን እየሰሩ ነው። አሁን ወደ ፒያሳ አትክልት ተራ ደግሞ ብትሄድ እንጀራ ሊጡ በወፍራ የሚቦካበት ማሽን አሰርተናል። የሚገርም ጆቫኒ የሚባል አንድ ጣሊያናዊ ነበረ እዛው ኑትራ አፍሪካ ላይ የመጀመሪያ ያስጀመርነው። የእንጀራ ቡኮ ከዳቦ ቡኮ ይለያል። እንደ ዳቦ አይገላበጥም። ትንሽዬ ለቅለቅ እንትን ማለት ነውና ሴቶች በወፍራሙ ተኝተው መሬት ላይ ገብተው በቃ በእጃቸው ይሄ ልብሳቸውን ደረታቸውን እየነካ ነው የሚያቦኩት በወፍራሙ። እሱን ለማስተካከል ራሱ ማሽን እኛ ኢኖቬት አድርገን ሰውየው ኢንጂነሩ በይዶ ምናምን ሰርቶልን ኑትራ አፍሪካ እንጠቀም ነበር። አሁን በየአትክልት ተራ ብትሄድ የእንጀራ በወፍራሙ ማብኪያ ተብሎ ማሽን ተዘጋጅቶ ይሸጣል። ገብቶሃል? እና እንደዚህ አይነት የፉድ ሳይንስ እውቀት ያለን ሰዎች እኛ ኮንሰፕቱን እናመጣለን። ብረት በያጁና ኢንጂነሩ ደግሞ ማሽኑን በይዶ ምናምን ይሰራልሃል። እና እንደዚህ አይነት ኤክስፒሪየንሶች አሉ። አሁንም በቆጮ ምነግርህ ዶክተር አዲሱ የሚባል ወደ አርባ ምንጭ ዩኒቨርሲቲ ያለ ዶክተር በጣም ጎበዝ ነው። ይሄንን ማሽን ወደ 5 ጀነሬሽን አሰርቶታል። እያሻሻለ የሴቶችን መፋቂያ ጉልበት ይሄ እግር ሰቅለው አይታቸዋል አይደለም? አንዳንዴ እግር ሰቅለው ሲፈቁ እዛው እንትኑ ላይ መጀመሪያ አሁን እሷ ያደረገችው ተፍቆ የመጣውን ነው ስታቦካ ያየናት። አንዳንዴ ግን ገና ከኮባው ከእንሰቱ ገና ቆጮውን ለማውጣት እንሰቱን ለማውጣት እግራቸውን ሰቅለው በሆነ ብረት ሲፍቁ ቀንም ሙሉ የሚውሉ ሰዎች አሉ። እና እሱን ለማሻሻል ባህላዊ ምግቦቻችንን በዚህ ዘመናዊ ማድረግ አለብን ነው ያልኩት። ጓሄድ ብሩክ በደንብ እኔም እንደ ፉድ ኢንጂነር ዶክተር በተለይ እንትኖቹን ሪጋርዲንግ ማሽኖቹን በተመለከተ ከማሽነሪ ጋርም የወሰድናቸው ፉድ ማሽነሪ የሚባል ኮርስም ነበር ማስታወሰው እና እዚህ ላይ ጥናት የሰሩ ደግሞ ብዙ ሰዎች አሉ። እንደው እንትን ለማለት ሳይሆን ያው ትራዲሽናል የሆኑ ምግቦች አሁን ሌሎች ሀገሮችም ፉድ ዛት ማተር ኤኒ ምግብ የሚባለው ሞደርን ፉድ የሚባሉት ቅርብ ጊዜ ኢንቨንት የተደረጉ ናቸው እንጂ ብዙዎቹ ትራዲሽናል ፉዶች ናቸው። እያደጉ አድቫንስ እያደረጉ ቴክኖሎጂ እየተጨመረባቸው ዛሬ ላይ የደረሱበትን ቴክኖሎጂ ስናይ ባንዴዝ የደረሱ ሊመስለን ይችላል። የፓስታ አሰራርን ብናይ፣ የፒዛ አሰራርን ብናይ ኤኒ አሰራር የቴክኖሎጂ ኢንቴግሬሽን ወይንም ደግሞ ቴክኖሎጂን ተጠቅመው ስላዘመኑት ዛሬ ላይ ዓለምን ሊሻገር ችሏል። እውነት ነው። እኛም ደግሞ ቆጮንም ሆነ እንጀራንም ይህ ባህላዊ ምግብን ከሀገራችንም ተሻግሮ ኢንተርናሽናል ማርኬት ውስጥም ለማስገባት ኮንሰምፕሽን ሬቱንም በደንብ ለመጨመር የሴፍቲ የደህንነትና የጥራት ጉዳይ ላይ በደንብ ሊሰራ ይገባል። አንደኛው ሴግመንት እንግዲህ ማሽነሪ ነው። ማሽነሪ ያንን ነገር ሊያዘምን የሚችል የወጣቶችና የሴቶችን ጉልበት ብዝበዛ ሊቀንስ የሚችል አደሴም ታይም ደግሞ ኮሜርሻላይዜሽንም ላይ ደግሞ በቂ በሆነ መልኩ አቬሌብል የሆነ ነገር ከተሰራ ብዙ ነገር መሰራት ይችላል ብዬ አስባለሁ። ግን አንድ ጥያቄ ልጠይቅ፣ ለምንድን ነው እዚህ ላይ ኢንቨስት ማናረገው? መቼም ምን ቆይቻለሁ አሁን አንድ 20 ዓመት ሊመጣ ነው በምግብ ጉዳይ እንደዚህ ትንንሽ ኢንዱስትሪዎችን ባህላዊ ነገር እንዲያሻሽሉ ከእንጀራ ጀምሮ ከቆጮ በርበሬ አሰራር ለማሻሻል ጥረት እናደርጋለን። ግን እኛ እውቀቱ ነው ያለን እንጂ ገንዘቡ ወይም ሪሶርሱ የለንም። እና ይሄንን እንቅፋት ከሆነ ውስጥ አንዴ ብዬ ባስበው ባህል ሀብቶቻችን እንደዚህ አይነት ስራዎችን ለመስራት ኢንቨስት አያደርጉም። እኛ እውቀቱ ነው ያለን ገንዘቡ የለንም። እንግዲህ ኬት እናመጣዋለን ይሄንን ማሻን ቢውልድ ለማድረግ? ግን ይሄንን ቢውልድ ማያደርጉት ለምንድን ነው? በእግር ተረግጦ የመጣን ሸማቹ እየተቀበለ ነው፣ እየበላ ነው። ስለዚህ ምን ይልሃል? ማሽን ለምን እሰራልሃለሁ? ኦልሬዲ በእግር ረግጠው ያመጣውን በያለው አይደለም የሚበላልኛል። ስለዚህ ለአንተ 500,000 1 ሚሊዮን ብር ማሽን ማዘጋጅበት የለም፣ ትርፌ ነው። ሴትዮዋ ትውቀጠው አይደለም ትርገጠው፣ ኮንሱመሩ ይጠቀማል። እኔ ግን እየጠየቅኩ ያለሁት እኛ ሀገራችን እንግዲህ የሀብት ልዩነት የሰፋው ብዬ የማስበው በዚህ ምክንያት ነው። ሰውየው 1 ሚሊዮን ብር ከማሽነሪ ያተርፋል፣ እኛ ላይ በከፍተኛ ዋጋ ይሸጠዋል። ትርፉን እሱ ይወስደዋል፣ ሸማቹ ግን ጤናውን ያጣል። አበንደስታል። ስለዚህ እኛንን መጠየቅ ያለብን ብዬ ኢንስፓየር ለማድረግ ነው ወደዚህ የመጣሁት። ጓሄድ እሺ መሳይ በትክክል ቆጮ ግን ምን ጥቅም አለው? ያው ብዙ ነገር እሺ ቆጮ ግን ምን ጥቅም አለው? እሺ እንግዲህ ቆጮ ጥቅም አለው እንደ ማንኛውም ምግብ። ቆጮ
የሩት ክሮፕ ነው። ከፍተኛ የያዘው ነገር ስታርች ነው። ስታርች ማለት ካርቦሃይድሬት ነው። የቀን የጉልበታችን መጠን እንግዲህ የሚመጣው ከ45 እስከ 65% ከካርቦሃይድሬት ነው። ስለዚህ ቆጮ ወይም እንሰት የያዘው ወይ ቡላ የያዘው ኢት ኢዝ አ ካርብ yes ታንክ ዩ ቢታኒያ ኢት ኢዝ አ ካርብ። ያው ካርብ ማለት እንደው ለመንቀሳቀስ ለመወዛወዝ የሚያበቃን እሱ ነውና ካርቦሃይድሬት አንዱ እንግዲህ መቀንጨርን ባይከላከልም አትሊስት መሟሻሽን ይከላከላል፣ መክሳትን ይከላከላል። በየቀኑ ምግብ በቋሚነት ታገኛለህ፣ ሰውነት ካርቦሃይድሬት ያገኛል። ስለዚህ ቀን ካሎሪን ማግኘት ይችላል። አንዱ ችግር የሆነው ፕሮቲን ነው። ምንም ፕሮቲን የለውም እንሰት። ስለዚህ ፕሮቲኑን ከሌላ ነገር ጋር መብላት ያስፈልጋል። በባህሉ ወይ አደንጓሬ ወይ ሌላ ነገር ቀላቅለው ነው የሚበሉትና ለብቻው አይበላም። ስለዚህ ፕሮቲን እሱም ብቻ ያው አጥግቦ ምንም ነገር ካልጨመራችሁበት ችግር ያስከትላል። እሱም መጨመር ያስፈልጋል። ፈርመንት ስለሚያደርግ የተወሰነ ካልሲየም ሚኒራል አለው። ቫይታሚን ብዙም ምንም የለውም በዚህ ጉዳይ ላይ። ስለዚህ ደጋግሜ አንዳንድ ሰዎች ቡላ ምንም የለውም ስላቸው ይከፋቸዋል። ቡላ ካርቦሃይድሬት ነው ያለው። ይሄን ካርቦሃይድሬት አንዳንዴ ከራስ አሁን ለምሳሌ ከጤፍ ጋር ስናወዳድረው ሻያዊ አላረግም። ጤፍ ፕሮቲንም አለው ካርቦሃይድሬትም አለው። ጤፍንና ቆጮን ልናነጻጽረው አንችልም። ይሄን መቀበል ያስፈልጋል። ከበቆሎ ጋር ልናነጻጽረው አንችልም። ካሳማን ወይም እንሰትን ከበቆሎ ወይ ከገብስ ከስንዴ ጋር ልናነጻጽረው አንችልም። ሀበን ደስታ የራሳቸው ጥቅም ቢሰጥም በግድ ደቡብ ላይ ይበላልና ከጤፍ ይሻላል ብዬ ሳይንሳዊ ያለ ነገር እንደ ነገር አይደለም ነው የመጣሁት። እውነታውን ነው የምናገረው። ከምንም ካልቸር ጋር አይገናኝም። ደቡብ ላይ ወይም ምን አካባቢ ያንን ይበሉታል። ግን ያለውን ነገር ደግሞ በሳይንስ ይሄ ያለው ማለት ችግር የለውም። ግን አንዳንድ ሰው ያደግኩበትን የኖርኩበትን ለምን ነካህብኝ ይላልና እኔ እዚህ የመጣሁት የሰዎችን ስሜት ሳይሆን ሳይንስ ብቻ ነው የምናገረው። ኦነስትሊ ከዘር ጋር ከሃይማኖት ጋር ከምናምን አይደለም። ዘሩ ላይ ጉዳይ አይደለም። ሳይንሱን ብቻ ነው የምናጋግረውና እሱን እንዲረዱኝ። ፋይበር አሁን ለምሳሌ ኦልሞስት ኖ ፋይበር ይላል። ትክክል ነች። አንዳንድ ሰው ቆጮ ፋይበር አለው ብሎ ያስባል። ግን ከጤፍ ፋይበር አይበልጥም የቆጮ ፋይበር። አበንደስታ ተፍቆ ስለሚመጣ ኦልሬዲ ተፍቆ ስለሚመጣ ፋይበሩ ከእንትን አይበልጥም። እንኳ ሄድ ብሩክ ወደ ቅድሙ ፖይንት ስነሳ ዶክተር በተለይ የኛ ሀገር ምግቦች ለምን አልዘመኑም፣ ኮሜርሻላይዜሽናቸው ለምን በሚፈለገው ደረጃ አላደገም የሚለው ነገር አንደኛ ቫልዩ ቼኑ ላይ የምግብ ሰንሰለቱ ላይ በቂ የሆነ ሳይንቲፊክ አፕሮችን የሚከተልበት እድል በጣም ጠባብ ነው እና ደግሞ ትልቁ ፓወር ያለው እኔ ብዙ ቦታም የምናገረው ነገር ነው። ትልቁ ፓወር ያለው ከስተመር ነው ወይንም ደግሞ ኮንሱመር ነው፣ ተጠቃሚ ነው። እኔ የሆነ ምግብ አልመገብም ብዬ ሳምጽ ወይንም ደግሞ አልመገብም ብዬ ሪጀክት ሳደርግ ወዶ ሳይሆን በግዱ አቅራቢው ስታንዳርድን ለመጠበቅ ወይም ደረጃን ለማሟላት ይገደዳል። ለምሳሌ እንዲህ አይነት ቪዲዮዎች ሲመጡ እንትኑ ላይ ማርኬቱ ላይ አይ ጤነኛ ምግብ ነው የምፈልገው የተረጋገጠ በሶስተኛ ወገን የተረጋገጠ እና መሰል የጥራትና የደህንነት ጉዳይን ከከስተመር ከኮንሱመር ከተጠቃሚ ሲነሳ ፓወርፉል ይሆናል። መንግስትም ሌሎች ባለድርሻ አካላትም ይህንን የሚጠብቁበት አግባብ አለ። ሁለተኛ ትልቅ መሰረታዊ ነጥብ ያነሳው ነገር አለ ዶክተር፣ እሱም ባለሀብት ነው። እኛ ሀገር ላይ እንዲህ አይነት ፕሮጀክቶች ላይ ፈንድ ሊያደርግ የሚችል ኢንቨስት ሊያደርግ የሚችል የኢንቨስተር ራዕይ ያለው ኢንቨስተር ያስፈልጋል፣ ቪዥነሪ ኢንቨስተር ያስፈልጋል። አንዳንድ ጊዜ ገንዘብ ማግኘት ምናምን ብቻ ሳይሆን በዛ ገንዘብና ቢዝነስ ውስጥ ምን አይነት ችግር ነው እየፈታው ያለው የሚለውን በትክክል ሊመለከት የሚገባ ባለሀብት ያስፈልጋል። አንዳንዴ እኔና ዶክተር ብዙ እንገናኛለን። አሁን ግን ምንድነው ኖ ሞር ሙቭመንት ኖ ሞር ብቻ ሳይሆን ጌም ኦቨር የሚል ዘመን እየመጣ ነው ብያለሁ። ጌም ኦቨር ማለት መንግስት አሁን እየወሰዳቸው ያላቸው የንግድ ስርዓት ህጎች መርካቶ እየፈረሰች ነው። በቃ መርካቶ ይሄ እንደዚህ ዝም ብለህ የምትሰራው ስራ በየቦታው ንግድ ፍቃድ ሳታወጣ ጥራቱን ሳትጠብቅ ምናምን የሚለው ጌም ኦቨር ነው ማለት እያለቀ ነው። ስለዚህ አሁንም ባለሀብቶችን የምነግረው እባካችሁ ቀጥተኛ የሆነ ስራና ቅድም ያልከውን የህብረተሰቡንም እንደው የተቀራረበ እድገት እንዲኖረን ማለት ባለሀብቱ ትልቅ ሀብት ብቻ አግኝቶ መሮጥ ሳይሆን ህብረተሰቡን የሚያሳተፍ አቅም ያለው ነገር መስራት አለበትና እኔ እንግዲህ ባለሀብቶቻችንም ይሄንን ለምሳሌ እሺ አሁን ዛሬውኑ ይሄንን ተናገርኩኝ አይደል? ሴትዮዋ በእግሯ ስትረግጥ አየሁ። እኔ አንድ ባለሀብት እናንተ ሆነን ገንዘቡን ይዘው መጥቶ ማሽነሪ ገጥሜላችሁ ይሄንን ፕሮሰስ አድርገን እንሽጥ ቢንል ምን ያህል ሸማች እናገኛለን? ቆጮ ትክክለኛ በኢንዱስትሪ የወጣ አይደል? በባለሙያዎች የተመረተ በእግር ያልተረገጠ ንጽህናውን የጠበቀ ብትል ምን ያህል ሸማች ሊኖረን ይችላል?
ሰዎች ግን እዚህ ላይ ሀብት ኢንቨስት ማድረግ አይፈልጉም። ምን ይላሉ? እዚህ ላይ ኢንቨስት ከማድረግ እኔ ሌላ መንገዶች አሉ፣ ወይ መኪና ገዛለሁ አገላብጣለሁ፣ ሪል ስቴት ገዛለሁ አገላብጣለሁ፣ ወይ የሆነ ዕቃ አምጥቼ እሸጣለሁ፣ ኤክስፖርት ኢምፖርት አደርጋለሁ ነው ሀሳባቸው። አቤንደስታል በትክክል የቢዝነስም ቢሆን እንደ ቢዝነስ ዳይቨርሲፊኬሽን እኮ ያስፈልጋል አይደል ዶክተር? አንደርስታንድ ሁላችንም እንዴት ዕቃ አስመጪ ሻጭ ብቻ እንሆናለን? አሁን እሱም ከብዷል። ድሮ ብዙ ዕቃ እያመለክ ትሸጥ ነበር። አሁን ለዚህ ስራ ኦፊሶች እየፈለኩ በነበርኩበት ጊዜ ብዙ ህንፃዎች ክፍት ሆነዋል። ክፍት የሆኑበት ደግሞ ምክንያት ምንድነው? የጉምሩክ ስርዓቱ በጣም ስለጠበቀ የምታመጣበትን ዕቃ ዋጋና መሸጫው ዋጋ ትርፉ መንግስት ታክሱን በትክክል ስለሚያገኘው እጅ ላይ የሚቀረው ገንዘብ ትንሽ ነው። ስለዚህ ብዙ ሰዎች አይ እንደዚህማ ከተቆጣጠረኝ አያዋጣኝም ብለው ከስራ እየወጡ ነው። አሜንደስታል በትክክል። ስለዚህ አሁን ወደ ሌጂቲሜት ወደ ሆኑና ህጋዊ ወደ ሆኑ ስራዎች ካልተገባ፣ ለምሳሌ ምንድነው ፋይዳ መጥቶላችኋል አይደለም? ገንዘባችሁ ድሮ በህግ ወጥም ይምጣ በሆነ ክፍያ ገንዘብ ይገባ ነበር። አሁን ግን ትሬስ ተደርጎ ፋይዳ ላይ ይሄን ገንዘብ ከየት አመጣችሁት መባል ተጀምሯል። በምን እንመልሰዋለን? የዛኔ ገንዘቡ ከየት መጣ? ምን አልከኝ? በትክክል ዶክተር ትሬሲቢሊቲ እንግዲህ ስለዚህ ሰዎችን መመክራቸው እባካችሁ ብልጥ ሆኑ። አሁን በቀደም ትናንትና እንደው ብታገኙልኝ ደስ የምትል ሴትዮ አግኝቻለሁ። ሄዋን ስፓይስ የሚባል አይተሃል? ቅመማ ቅመም የምትሰራ ሴትዮ ሄዋን ስፓይስ አላየኋትም ዶክተር። ኧረ በስመ አብ ቅመማ ቅመምን በዘመናዊ መልክ ጀምረው ፋብሪካው ራሱ እንዴት እንደሚያስቀና ገብተህ ይኸው። በቃ እኔ በጣም ነው የቀናሁት፣ በጣም ነው ያደነኳት። በቃ የቀየረች ነኝ። በርበሬን ድሮ እኔ አንድ ብሩንዶ የሚባል ስፓይስ አማክር ነበር ሞጆ አካባቢ ወደ ውጭ አሜሪካ ነው ኤክስፖርት የምታደርገው እና ቢገርም ትራዲሽናል የሆነ በርበሬያችንን ጠጁላ ጨምራበት፣ ግን ገበያው የምትልከው ሎስ አንጀለስ ነበረ። ሱፐርማርኬት አላትና ማሽነሪ ሰርታ አግዛት ነበረ። ብሩንዶ ስፓይስ ይባላል። በርበሬ ነው የምታዘጋጀው። አሁን ይችኛውም ሄዋን ስፓይስ ብትለው በጣም ነው ደስ ያለኝ። በቃ እንደ ምግብ ባለሙያ ደግሞ በዚህ በተጨማሪነት ፉድ ሴፍቲ ማኔጅመንት ሲስተም ብትዘረጋ፣ ኤክስፖርት ሴፍቲ ብትቆጣጠር፣ ትንሽ ድጋፍ ደግሞ ብታገኝ በጣም ኢንክሬዲብል ነበር የሚሆነውና እኔ ሄዋን ስፓይስ የሚል የእሷን ምርት እኔ እንጃ ምርቱ የት እንደሆነ ቦታው ፋንሲ ነው ቦታው፣ የሰራተኞቹ አለባበስ የእሷን ትንሳኤው በጣም ነው ደስ ያለኝ ትናንትና። ሄዋን ስፓይስ የሚባል እስኪ ቼክ አድርጉት። ቼክ አረጋታለሁ። በጣም ነው ያደነኳት በርበሬ አሰራራችን። እኔውም እናቴ በቃ በርበሬ በመጣ ቁጥር መስከረም ከመጣ እበሳጫለሁ። እንግልቷን ያለው በቃ ቀኑን ወገቧን ትቆርጣለች፣ ለኛ ትሰራለች፣ ለሆነ ጎረቤት ትሰራለች፣ ውጭ ሀገር ላለ ዘመድ ትሰራለች። አረባካችሁ ይሄንን የሚሸፍን እንኳን እንደው ተሰባስበን በቃ የሆነ ድርጅት እንክፈትና የእናቶቻችንን የበርበሬ ስራ እናቁምላቸው። በርበሬን ሬዲ ቱ ዩዝ አድርገን ገብቶሃል። በቃ ምን አልከኝ? እሺ ኤቫን አራገናኙኝ። አይሲ ሄርን ቲቪ አራገናኙኝ። ስፓይስ ሄዋን ማን ነው አሁን ያልኳት? ሄዋን ስፓይስ አድናቂዋ ነኝ። እንደው ፋብሪካዋን ማይቼ ሪፖስት አድርጌላት ነበር። እኔ ማስታወቂያ በነፃ እየሰራሁላት ነው። አሁን እንደዚህ አይነት ምርቶችን በጣም ነው ማደንቀው። ሆነስቲሊ ነው የምልህ። እኔ ሙያ እንደርሱመንቴ ደግሞ እሰጣታለሁ። በቃ ጠርታኝ ቤቱን አይቼ የምትሰራውን ስራ ካየው እናቶቻችን አረፉ። የኔ እናት አረፈች። በርበሬውን ከሱ ገዝቼ አምጥቼ በተለይ ደግሞ ዴይሊ ኮንሰምፕሽናችን ላይ ያሉ የምግብ አይነቶች እኮ በዚህ በምግብ ደህንነት ስርዓትና ወይ በሀስፕ ቢታገዙ አንዳንዴ እንደውም ምናልባትም እንትን ይሄ ቀጥታ ወደ ሰርቲፊኬሽን እና መሰል ነገሮች ከመሄዳችን በፊት ያው ዶክተርም እንግዲህ የሚሰራው ነገር የአዌርነስ ነው። እዚህ ነገር ላይ አምራቹም ይሁን ተጠቃሚ አዌር እንዲሆን ወይንም የግንዛቤ ማስጨበጫ ነገር ላይ ነው እየተሰራ ያለው። እንደዚህ አይነት ደግሞ ጥራት ያለው ያው በሲስተም ሌቭል ዘርግተው አይሰሩም። ነገር ግን ጥራት እንትኑን ደህንነቱን የተጠበቀ ምግብ በዚህ መልኩ ኤክስፖዝ ሲያደርጉ ወይንም ለማህበረሰብ ደግሞ ሲያሳዩ ወደዛ የሚሄዱበት እድል ደግሞ በጣም ጥሩ ነው። አቲቲዩድ ይመስለኛል ዶክተር። በጣም አድናቂዋ ነኝ። አገናኝ አሁንም ቢሆን ማነው ሄዋን ስፓይስ የሚባል የሰራችበት የፋሲሊቲ ስፋት ብታየው በጣም ትልቅ ነው። ሰራተኞቻችን ልብሳቸውን፣ አለባበሱ አሁን ይሄ ፋውንዴሽኑ ጥሩ ነው። ገብቶሃል? ለእኛ እንደ ባለሙያ የምግብ ስርዓት ደህንነት ስርዓትን ለመዘርጋት ፋውንዴሽኑ በጣም ጥሩ ነው። ግን አንዳንድ ከግብርና ባለሙያዎች ጋር ማገናኘት ይፈልጋል። ለምሳሌ በርበሬ ለአፍላቶክሲን የተጋለጠ ነው። ስለዚህ እሷ ገበሬዎቿንም ማስተማር አለባት። በርበሬ ውሃ አታርከፍክፉ፣ እንደዚህ አይነት ነገር ተው ብሎ የቫልዩ ቼኑን ወደ ኋላ መመለስ ይፈልጋል። ገብቶሃል? ከቫልዩ ቼኑን ለማስተካከል ጀምሮ ከፋርሙ ኢማጂን እንግዲህ እቺ ሴትዮ የምትሰራው በርበሬ ውሃ ያልተጨመረበት ስለሆነ ምን ያህል ሰው ከጉበት በሽታ ይድናል አይደል? ምን ያህል እናቶቻችን እህቶቻችን በየቀኑ በርበሬ ሲለቅሙ ሲቀነጥሱ አይደለም? ስቃዩ እኮ ስቃይ አይደለም። ገብቶሃል? የበርበሬ ስራ ፕሮሰሱ ራሱ ያደክማል። ሌላው ግን ዶክተር እናቶቻችን
ልጆቻችንም ሴት ሰራተኞቻችንም ትኩረታችን ወደ ሌላ ነገር ያዞራል። አሁን የበርበሬ ወቅት ጥቅምት ዳር ከመጣ በቃ ሰው ላይ ይከፋዋል። ማስጣቱ ዝናብ መጣ አስገቡ እንትኑ ደቁሼው ሸተተ ሽንኩርት ጨምሪበት በሶ ብላ ጨምሪበት እንደው ያለው ስቃይ እኮ ብታይ በጣም እኔ ግን ዶክተር አንድ ጥያቄ ነበረኝ። ምንድነው ያው ሀገራችንም ወደንም ጠላንም በWTO አግሪመንት ወደ እዛ መሄዱ አይቀርም፣ የንግድ ትስስር መፈጠሩ አይቀርም ከዓለም ማርኬት ጋራ። እኔ ማዝነው ምንድነው በእኛ ሀገር ባለሀብትና በእኛ ሀገር እንትን ነገ ከነገ ወዲያ የእኛን ኒሽ ማርኬት በደንብ አዳምጡ። የእኛን ኒሽ ማርኬት አጥንተው በርበሬን፣ እንጀራን፣ ሽሮን የአንድ አሜሪካዊ ሲያዘጋጅልን ስናይ ግን አምቴሊንግ እየለመንኩም ያለሁት በተለያየ ጊዜ ጠይቄ ለምኜ ነበር ይበላቸው እያልኩ ነው። አሁን ባለሀብቱ አልተረዳም። ለምሳሌ በርበሬ ተራ የቻይና በርበሬ የሚባል መምጣት ጀምሮ ነበር። የኢትዮጵያ በርበሬ ተወዶ ዋጋው ማለት ነው ትንሽ የማያቃጥል የቻይና በርበሬ ዋጋው ስለሚረክስ ሰው መግዛት ጀምሮ ነበር። አበንደስታን አሁን ቻይና በርበሬውን ጥሬቃውን ካመጣች በኋላ ማሽነሪውን ደግሞ ሊሰሩት ይችላሉ። ከአንተ ኮፒ ያደርጋሉ። ምንድነው የምጨምሪው ይላታል አንዷን ሴትዮ። በሰቡላ ጨምራለሁ፣ ዝንጅብል ጨምራለሁ፣ ኮረሪማ ጨምራለሁ ይላታል። ፎርሙሌት ያደረጉትና ካሁን በኋላ የሆነ በቻይና ስም ያለ ቻይና በርበሬ ተብሎ ሲሸጥልን እንግዲህ አስብ እንግዲህ የተዘጋጀ ቻይና በርበሬ ሞተናል እኮ በትክክል። ይሄ ደግሞ በጣም ሩቅ አይደለም፣ በጣም ቅርብ ነው። አሁን በቀደም አንድ ስጋ ቤት ምን እንዳለ ታውቃለህ? አንድ አዲስ ስጋ ቤት ለመክፈት 30 ሚሊዮን ብር ኢኒሻል ካፒታል ያስፈልጋል። ኦኬ አይ ዶንት ኖ ሰምተሃል? አንድ ስጋ ቤት አልሰማም። 30 ሚሊዮን ብር ነው ኢኒሻል ካፒታሉ ስጋ ቤት ኢትዮጵያ ውስጥ። ይሄንን ብር እንደዚህ አይነት ሴክተር ላይ ብታውለው አይሻልም ወይ? ግን እንደው እኮ ስጋ ቤት መክፈቱ ብቻ ሳይሆን ደህንነቱን ለማስጠበቅ ግን 1 ሚሊዮን ብር ግን በጀት አይዝም። እኔ የሚገርመኝ ነገር እሱ ነው። ምን ስጋው ከየት ይምጣ ምን በሽታ አለው የሚለውንም ዳዝንት ኬር አባውት ዩ ትበላዋለህ እኮ አንተ እየታመምክም ሆዴን አረቄ ያምጡልኝ እያልክ በኋላ የሚመጣብህ ችግር እየተቀበልክ ትኖራታለህ። ለምግብ ደህንነት የሚወጣ ገንዘብ ለእነሱ ኪሳራ ነው። እባካችሁ እዚህ ጋር ነግረኝ ሼር ዳላረጋችሁም ፎሎ አታረጉም። እየሰሙ ያሉ 97% ሰዎች አሉ እኔ እናንተ የምናወራው። ብዙዎቹ ግን ወይ ፎሎ አያረጉትም ወይ እንትን አያረጉትም። እባካችሁ በቻላችሁ ታቅም አይደለም። አንድ የተረዳሁት ነገር ግን ለምንድን ነው ነፃ ነገር ሰው የሚወደው? ነፃ ነገር ስል ሲቀር ያጓጓሃል። በብዛት ካልቸራችን ላይ መቀየር አለበት ብዬ ማስበው። ትሰማለህ፣ ታዳምጣለህ፣ ግን ወይ ላይክ ሼር ወይ ፎሎ ማድረግ ይጨንቀሃል፣ እጅ ይይዛል። እኔ ለእኔ ብዬ አይደለም ሆነስትሊ ማለቴ ነው። ለምን ካልቸራሊ ግን ለምን እንደሆነ አይገባኝም ነው የምለው ሆነስትሊ። ትክክል። ደግሞ ለሚጠቅም ነገር ለጤና እንግዲህ ከምግብ አሁን እኮ ቲክቶክ አልጎሪዝሙ የሚነግረኝ ምንድነው 97% ሰዎች እዚህም እያዳመጡ ነው። ከሚያዳምጡ ውስጥ ግን ፎሎ የሚያደርጉ አይደለም የምትለውን ነው የሚሰሙት ነው የሚለው። ኦኬ ይህ እንግዲህ አዳማጭ ብቻ ነው ያሉ። ለምሳሌ የስራ ጓደኞች አሉኝ። ትናንት እኮ ያስተማርከውን ሰማንህ ምናምን ይሉኛል። እኔ እኮ አላየኋችሁም ፎሎ ታደርገኛለህ? አይ ፎሎ አላረግም፣ ግን ያልከውን ሰምቼ ለቤተሰብ ወድጄዋለሁ ይላል። እንደዚህ ነው እኮ ዶክተር። የእኛ አልጎሪዝም እኮ አይታወቅም። የእኛ አልጎሪዝም ነው ባይ ዘ ዌይ። እኔ አንዳንዴ ራሳችሁንም ለሰዎችም የምመክረው ማለት ነው አንዳንዴ ምንድነው ስራ ለራሳችሁ ፓሽን ብላችሁ ስራ ስሩ ነው የምላችሁ። በብዛት ዲስአፖይንት ታደርጋላችሁ ከሰው የነገር ኤክስፔክት ካደረጋችሁ። አሁን እኔ ላይቭሊሁዴን እዚህ ላይ ባረግና ታፕ አድርጉ ምናምን ብሎ ሊከፋኝ ይችላል። አቨንደስታን ግን ህይወታችሁን በራሳችሁ ፕሮፌሽንም ዲፔንድ ልታደርጉት ይገባል ማለት ነው። አቨንደስታን አሁን አንዳንድ ሰው አይተሃል? ወይኔ እንትኔ ተመታኮ እንትኔ ሪፖርት ታደረጉብኝ ተዘጋብኝ ብለው ሲያለቅሱ ያለው ቲክቶከሮች በቃ ልክ ሰው የሞተባቸው መርዶ ነው የሚመስለው። ለምን ኑሯቸውን ከሰው ፎሎ እና እንትን ጋር ስላያያዙት አበንደስታን አንጠልጥለውታል። እና እያንዳንዷ ቪው ወይም ፎሎ ከቀነሰች ህይወቴ ይቋረጣል፣ ኑሮ ይቀነሳል ብለው ኖ፣ እንደዛ መሆን የለበትም። ይሄንን እንደ ተጨማሪ መያዝ ልክ እንደ ሰው ምንድነው ግን ቆመን ተንቀሳቅሰን በላባችን መስራት አለብን። ይሄም ላብ ነው። አይ ካን አንደርስታንድ ግን ይሄ ፕላትፎርም ሰስተነብል አይደለም ማለት ቋሚ ሊሆን አይችልም።
አሁን ለምሳሌ ትራምፕ ቲክቶክ ሊዘጋ ነው ብሎ ብዙ ሰው ደንግጦ ቲክቶክ ሊዘጋብን ነው እና ታዲያ ከተዘጋ ምን ይደረጋል? አማራጭ መያዝ ነው። በጉልበት የምትሰራውን በአይምሮ የምትሰራውን ነገር ማሰብ ያስፈልጋል ለማለት ነው። አበንደስታ ስለሚገርመኝ ነው። አንዳንዴ በጣም ነው የሚገርመኝ። ኤግዛክትሊ ትክክለኛ ነጥብ ነው ዶክተር። እና አሁን አንድ የዘፈነችን ማድረጉ ለምንድነው ፎሎ አታረጉኝም ብላ ዘፈን የዘፈነች አይተሃል? አይቻታለሁ። በኤአይ ዘፈን ሰርታ እባካችሁ ፎሎ አርጉኝ እንዴት ታፕ አታረጉኝም ልደግበት ምናምን ብላ በኤአይ ዘፈን ሰርታ በጣም ስቄ ኮሜንት አድርጌባታለሁ። ኤግዛክትሊ ምን አልከኝ? በትክክል ሆነስትሊ እኔ አሁን በህይወቴ ታፕ አርጉ ምናምን ለማለት ማልፈልገው ለራሴ የምሰጠው ክብር አለ። ሆነስትሊ ፕሮፌሽናል ላይ እዚህ የመጣሁት ሜሴጅ ዴሊቨር ለማድረግ ነው። መቼም እዚህ ነው ያልደርሼ በእናንተ እኖራለሁ ብዬ አልመጣሁም። ሆነስትሊ ማለት ግን ካለው ችግር አንጻር ዴሊቨር ለማድረግ ለእኔ ሳይሆን እንደኔ ሰምታችሁ ጸጥ ከምትሉ መድረስ ያለበት ሰው ካለ አበንደስታን ይሄንን ሀሳብ መጋራት ያለበት ሰው ካለ ለምን አታጋሩም ነው። አሁን ሀሳቡ አንዳንድ ሰው ከሌላ እንትን ጋር ነው የሚያያይዘው። አበንደስታን ለምሳሌ ደግሞ መሰለ ቲክቶክን ሲጀምር አንድ የህፃናት ዱቄት ላይ አይጥ መርዝ ተገኘ ብዬ 500,000 ሰው ያንን ዜና አይቷል። አሁን ግን ከዚህ 500,000 ሰው ትክክለኛ ፎሎ የሚያደርገኝ 50,000 ሰው ብቻ ነው። እኔ ለምሳሌ ላታላችሁ ብል ማለት ነው ሁሌ ማአት አውርቼ 500,000 ሰው መሰብሰብ ይችላለሁ። ባይዘው ኃላፊነት ሳይሰማኝ ደግሞ በእንትን ዶክተር በእኛ ፕሮፌሽን እኮ ብዙ በተለይኛ ላላቅሰው ይችላለሁ። በቃ ቁጭ ብሎ ሞቻለሁ ሊል የሚችለው ዜና ልትነግረው ትችላለህ ሁልጊዜ። በትክክል በሱ አልጎሪዝም ትልቅ የደረሱ ሰዎች አያሉ ዶክተሮች ማአት እያወሩ ወይም የሰውን አልጎሪዝምና ፍላጎት በማየት እኔ የሰውን ፍላጎት ብቻ አይቼ አይደለም ማወራው። በቃ እኔ ጋር የተሰማኝ ስሜት አለ፣ ይሄ መናገር አለብኝ ብዬ ነው የምመጣው። ሰውም የፈለገውን ግን አውርቼ እኔ ሚሊየን ተከታይ ምናምን ማድረግ ይችላለሁ። ሆነስትሊ አበንደስታን ሪስፖንሲቢሊቲ ስለሚሰማኝ ነው። አበንደስታን እና ይሄ ካልቸር በጣም መቀየር አለበት ነው እያልኩ ያለሁት። በጣም እኔ አሉ አንዳንድ ብልጥ ዶክተሮች አሉ እንደኔ ያሉ ግን ትሬንድ ጠብቀው ዛሬ የሆነ ሰው ሞተ ሲባል ገባይልና እንትናን እኮ የገደለው እንዲህ ነው ይባላል ይልሃል። ከዛ 500,000 ሚሊዮን ሰው ፎሎ ያደርጋል። ለምን እንደሆነ ባላቅም በዚህ አልጎሪዝም ሰዎች ለስሜታቸው ቅርብ ለሆነ ነገር ይሳባሉ ይመስለኛል። ገብቶኛል። ግን ምን ይባላል መሰለህ ባይ ዘ ወይ ሞስት መጥፎ ሰዎች የሚባሉት በአንተ ድክመትና በአንተ ስሜት ላይ አድቫንቴጅ ለመውሰድ። ለምሳሌ አንድችን ልጅ ወሰድክና መጠጥ አጠጥተህ ብታሳስታት ጥሩ ነው የሚያደርገው ወይስ መጥፎ ነው? መጥፎ ሰው ነህ አንተ። ልጅቷ እኮ ተሳስታ እንትን ያለችው መጠጥ አጠጥታት ነው ወደዛ ውስጥ የገባችው። እኔም ቲክቶክን ማየው አንድን ሴት አጠጥቶ እንደማታለል የሚሞክሩ ሰዎች አሉ። ግን መሆን ያለበት ምንድን ነው? ባልጠጣችበት ወቅት አንተን ፈቅዳ አምና ነው አይደለም አብራ መሆን ያለባት። አሁን ግን ቲክቶክ ላይ አንዳንዱ ባለሙያውም እያደረገ ያለው ምንድን ነው? አጠጥቶ ሰውን አስክሮ ተከታይ ለማግኘት ማለት ይሄ ትክክለኛ ኃላፊነት አይደለም ለማለት ነው። ቤዚካሊ ደግሞ በሙያው ላይ እንደው አንዳንድ ጊዜ እንዲህም እንኳን ተጠቅሞ እንትን ካለ በኋላ ከሙያው ጋር ደግሞ አሁን ያው የቲክቶክ ፕላትፎርም ሊከፍልህ የሚችለው በማርኬቲንግ ነው አይደለ? ወይንም ደግሞ ፕሮሞሽን ነው። ከዛ በኋላ ደግሞ የሚሰሩትን ማስታወቂያ ደግሞ ስናየው ካሉበት ሴግመንት ጋር ፍጹም የተለየ ፕሮፌሽናል ሰው እንዴት ያክብረን እኮ አንዳንዴ እንዴት ብለህ ትከበራለህ? ዶክተር ተብለህ እንዴት ትከበራለህ? አስተማሪ ተብለህ እንዴት ትከበራለህ? ፈርኒቸር ማስታወቂያ ወይ ምን እኔ ሁለቱንም ነው መውቀስ ሳይሆን ሁለቱም መስተካከል አለበት። ይሄም እንዲሚያደርገውም አካል ተከታዩም በአልጎሪዝም እየተታለለ እንትን ማድረግ የለበትም ማለት ነው። ፎሎ ወይም እንትን ማድረግ የለበትም። ምንድነው የማይሆኑ ሰዎችን ጀግና እያደረግን ተቸግረናል። ሀቨንደስታል ይሄንን ዘሪቱ ከበደ ምን ትለዋለች መሰለ? ያው እሷ ነች ያለችው እኔ አይደለም ያልኩት። ያምቡሌ ትለዋለች እሷ። አንድ መጠጥ ቤት ትገባና የምሬን ነው ያምቡሌ ይባላል። አንድ መጠጥ ቤት ማለት የሆነ ክለብ ትገባና የእሷ ዘፈን በጣም እንዲሰማ ትፈልጋለች እና ጠጩ ግን ሰክሯልና የእሷን ዘፈን ሊሰማ ፈቃደኛ አይደለም እና ይረብሿታል እዛ ክለብ ውስጥ።
በጣም ትናደድና የአምቡሌን ክፈቱላቸው ብላ ጥላ ትሄዳለች። ህዝቡ ሊገዳል ደረሰ። እሷ ምንድነው ኮንሰፕቱ? የአምቡሌ ሰው ወዶታል፣ ግን ኢንተርምስ ኦፍ ሊሪክስ እና ግጥም ሲምፕል ነው። የአምቡሌ ማለት በቃ ዳንሱ ብቻ ነው የሚፈለገው። ምንም ሊሪክስ የለውም፣ ምንም ኮንቴንት ሲግኒፊካንት የሆነ ነገር የለውም። ግን ቫይራል ሆነ እና እሱ ሊገሏት በቃ ሰው እና አንዳንዴ ምንድነው የአምቡሌ ኮንሰፕት? እኔ ዘፈኑን አይደለም ሰውየውንም አይደለም። የአምቡሌ ማለት ምንድነው? አንድ ነገር መሆን ሳይገባው የሚደርሰው ትልቅነት ማለት ነው። መድረስ የሚገባው መድረስ የለበትም፣ ግን ምንም ኮንቴንት፣ ምንም እውቀት፣ ምንም ጫና ሳይኖረው 3 መስመር ዘፈን ዘፍነ አይደለም ቫይራል ይሆንልሃል። እና አንዱ ምን አለ መሰለህ የጥላውን ገሰሰን አንድ እያለ አንድ 5 ደቂቃ የሚለው አለ። ላበላቦ ነው 10 ደቂቃ ነው እሱ ዘፈን፣ እሱ 10 ደቂቃ ነው። እና ይሄ ድምፅ እኮ በሆነ ጊዜ ያሉ 10 ዘፈን ይወጣው ነበር አሉ። የአንዳንድ ደቂቃ የጥላውን ገሰሰ ያ አንድ ዘፈን ያዝናቸው ሰዎች ማስገባት እንችላለን በተወሰነ መልኩ ያዝነው። ግን ዋናው እሺ እንጨርስና አሁን የቆጮውን ጉዳይ ተነጋግረናል። ሌላው ብሩክ የምታግዘኝ ስለ አሳ ጉዳይ ነው። አሳ ባለፈው አንድ ሂስቲዲን ወደ ሂስታሚን ይቀየራልና ማቀዝቀዣ የሌለው ትኩስ ካልሆነ ተጠንቀቁ ብዬ ነበርና አንድ አይተዋል። በቀደም ዮናስ አሳ የሚባል ልጅ ከአርባ ምንጭና ከዝዋይ በውሃ ሳይሞቱ ነው ይዟቸው የሚመጣው። እንዳሉ ይጠመዳሉ ሳይሞቱ አዲስ አበባ ድረስ ከነነፍሳቸው ያንን የሚያደርገው ምንድን ነው? ትኩስ ሆኖ አዲስ አበባ እንዲደርስና ቦሌ ሚካኤል አካባቢ ነው ያለው። ትናንትም የኢትዮጵያ ቴሌቪዥን እሁድ መዝናኛ ፕሮግራም ላይ ልጁ ቀርቦ ነበር ለአስተናጋጆቹ አቅርቦ እና አንዳንድ ሰዎች ጠይቀውኝ አሳ እንደዚህ ቀዝቅዞ ካልመጣ እንዴት እንሁን ልጆቻችን ይታመማሉ ሲሉኝ ትኩስ አሳ የምታገኙበትን ቦታ ምረጡ ብያቸዋለሁ። አቤንደስታን ወይ ልጁ የሚያመጣው ወይ እንደዚህ አይነት ሱፐርማርኬቶችን ተጠቀሙ እያልኳቸው ነው። እና በዚህ ጉዳይ ላይ ብትነግረኝ ባይዘው ወይ ግን እኔ ካወራው በኋላ ኢንቨስቲጌት እያደረኩ ነበርና ደስ በሚል ሁኔታ ፍሬው ለማ የሚባል ልጅ በ2013 እኔ ያልኩትን ጥናት አጥንቷል ባህር ዳር ላይ እና የባህር ዳር አሳዎች በማቀዝቀዣ ምክንያት ይሄ ኬሚካል እንደሚፈጠር አርቲክሉንም እዛው ፔጁ ላይ ሼር አድርጌያለሁና አንብቡት ለማለት ነው። እኔ መነሼ ከራሴ አርቲኩሌት አድርጌው ነው። ለምንድን ነው እኔ የሚያመኝ አሳ በተለይ በጾም ጊዜ በጣም ይቆያልና በስሎ የሚያመኛል። የሚገርም በቃ በጣም ነው የምታመመው የሚገርም እና ማዘር እናቴ ራሱ አንዳንዴ አመመኝ ምናምን ስላ በቃ አሳ በልተህ መጣ ነው የምትለኝ ሁልጊዜ እና በስሏል ምግቡ ለምንድን ነው አሳ ግን የሚያመኝ ብዬ ራሴን ጠይቅ ነበር። እና ለካ ፍሬሽ አለመሆኑ ይሄ ሂስቲዲን የተባለው አሚኖ አሲድ ወደ ሂስታሚን ይቀየርና እንደ አለርጂክ ሪያክሽን ነው። ልክ አለርጂ እንደያዘው ሰው በቃ በሽታው ተቅማጥ አለው፣ ላብ ይልሃል። በጣም ከባድ በሽታ ነው። እና ይህን ለሰዎች ነግሬ ነበርና እባካችሁ ይሄ በአሳ ላይ ያለውን ጉዳይ አንዳንዶቹ ግን በቃ አልበላም አልጠጣም ልክ እንደ ቆጮ ተረግጧልና አሳ ቁም ያለው ካሁን በኋላ አልበላም ለልጅ አልሰጥም እንደሱ አትበሉ። መምጫውን ጠይቁ። ቆጮ አቁሙ አላልኩኝም። አቤንደስታን አረ ወይ ጁስ አቁሙ አላልንም። መምጫው የሚታወቅ ምግብ ብሉ ነው ያልኩትና ይሄንን ሰምተህ ታውቃለህ ወይ? አንተ በቀደም አሳ በላለሁ በላኛልና ስለዚህ ነገር እኔ ባይዘው ቲክቶክን በጣም ማመስገን ነው ሰውን ማመስገን የምፈልገው። እዚህ የደረስኩበት ተባባሪ ፕሮፌሰር ነኝ። ማቃቸው የምግብ ሳይንስ ኮንሰፕቶች አሉ። ግን አሁን ልክ እንደ የቤት ስራ ሰው አጀንዳዎች ይዞልኝ ይመጣል። አነባለው ይሄ ለምን መጣ ቴዎሪታይዝ አደርጋለሁ ምክንያቶችንና በጣም ለሪሰርች ጋፕ ራሱ በጣም እየጠቀመኝና ሰውን በጣም ማመስገን እፈልጋለሁ። ጓሄድ ብሩክ፣ ሁለተኛው ጉዳያችን ስለ አሳ ነው። ቀጥል። ያው በጣም ጥሩ ዶክ። ምንድነው የአሳ ጉዳይንም የሌሎች የምግብ ጉዳዮችንም ጀነራሊ የምናይበት አንድ መነጽር አለ። እሱም የቫልዩ ቼኑ ላይ የምናደርገው ጥንቃቄ ወይንም አንድ አሳ ወይንም ሌሎች ምግቦችም ሊሆኑ ይችላሉ። ስፔሲፊካሊ ግን ስለ አሳ ስናወራ ከውሃ ከወጣ በኋላ ኢሚዲየትሊ ኮልድ ቼኑን ጠብቆ ወይንም ወደ ፕሮፐርሊ ወደ ፍሪጅ ገብቶ ከዛ በኋላ ነው ለኮንሰፕሽን ሬዲ መሆን ያለበት። ነገር ግን ይህንን ባልተደረገበት ሁኔታ ቅድም ዶክተር ያለው ነገር አለ። ያቺ ሂስቲዲን አሚኖ አሲዷ ወደ ሂስታሚን ትቀየራለች። ያ ደግሞ ትልቁ መሰረታዊ ችግሩ ምንድነው? በሂስታሚን እንትን ነው አይደለ ዶክ? በምንድነው አለርጂ በሚቀርብ ቁጥር እንደ መድኃኒት የሚያገለግለው ሂስታሚን ነው። መርፌ ይወጋል ራሱ አንድ ሰው አለርጂ ይዘው ሂስታሚን ይወጋል። አሁን ግን ሂስታሚን መፈጠሩ ራሱ የአለርጂውን
መከላከል ብሎ ነው የሚያስበው ሲመጣበት አለርጂ መከላከል ኤግዛክትሊ። ስለዚህ ሂስታሚን በራሱ ደግሞ እንትን አይደለም፣ ይሄ በሙቀት ሬዚስታንት ነው ወይንም ስለተጠበሰ እንትን አይልም አይጠፋም። ስለዚህ ያ ደግሞ ቅድም ዶክም ያነሳቸው ነገሮች አሉ፣ ለከፍተኛ ራስ ምታት ወይ ናውዚያም ሊሆን ይችላል፣ ተቅማጥም ምንም እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ አሳ ላይ ከፍተኛ የሆነ ጥንቃቄ ያስፈልጋል። አንዳንዶች ምን ይላሉ እዚህ ጋር ብሮ የሚል ጥያቄ ማቀዝቀዣ በማይገኝበት ጊዜ ምን እንጠቀም ይላል። መልስ ስጥልኝ እስኪ ብሩክ። ማቀዝቀዣ በማይገኝበት ጊዜ ምን እንጠቀም? አለመብላት ነው የምንለው። አለመብላት ወይ ደግሞ ጤንነቱ የሚታወቅ ትኩስ አሳ የጠቆምኳቸዋል። አሁን እኔ ቅድም ማን ነው ሄዋን ያልኩ፣ አሁን ደግሞ ዮናስ የሚባል አሳ ወደ ቦሌ ሚካኤል በእናትህ እንዴት እንደሚያስቀና ብታየው። ትኩስ አሳ ነው። እኔ ራሱ እሄዳለሁ ብያለሁ። በቃ የአሳ አምሮቴ መወጣት አለብኝ ብያለሁ። ለልጁም ማስታወቂያ እየሰራው ነው። ኦነስትሊ እንትን እለዋለሁ። አይ ኖ ስጋው ራሱ ገና ሲቆርጠው ብታይ ቪዲዮ አጋርቻለሁ ጠዋት እና በቻልካችሁት አቅም ይሄንን ኢንዶርስ አደርጋለሁ። እና ይሄን ልጅ እኔ በጣም ወድጄዋለሁ። ከነ ነፍሳቸው ነው ይዟቸው የሚመጣው ከዝዋይና ከአርባ ምንጭ ቢኮዝ ማቀዝቀዣው ሰንሰለቱን ስላልተማመነ ገብቶሃል። ማቀዝቀዣ ሰንሰለቱን ካልተማመን ፍሬሽ እንደሆኑ ሳይሞቱ ትኩስ ስጋ እንዳላቸው ማለት ነው እዚህ ከደረሱ በኋላ ማረድ ይሻላል። አሁን ለሰው እዛኔ ቀጥታ መጥበሻ ውስጥ ሰርተህ አጥበህ ስትሰጠው ሰውየው የሚያገኘውን ምግብ አስበው ለማለት ነው። አበንደስታን እና እሱ የጠየቀው ምን እንደሆነ ታውቃለህ? መንግስት ኩሬ ይስጠኝ አለ። ኩሬ ሐይቅ የሚያራባበት አዲስ አበባ ላይ እኔ የመከርኩት እንዲህ ከተሰሩት የኮሪደር ወንዞች እንትኖች ውስጥ አንዱን አቁሮ እነዚህን አሳዎች አስቀምጦ አትሊስት ትራንስፖርት ማድረጊያ እስከሚታረዱ ማቆያ። ኤግዛክትሊ ውጭ ሀገር አይቻለሁ። የሚገርም ክራፕ ምናምን የሆነ የአሳ ሱፐርማርኬት ሲሄድልህ ከነነፍሳቸው ውሃ ውስጥ ተቀምጠዋል እና ሰው ውሃ ይዞ ነው የሚመጣው እና ይወስዳቸውና ባይዘወይ እንትን ውስጥ ብረት ውስጥ አድርጎ ሲቀቅላቸው ከነነፍሳቸው ነው፣ አይገላቸውም። እዛው እያሉ እየቀቀላቸው ነው የሚሞቱት። ስጋቸው አሪፍ እንዲሆን ባይዘወይ ይሄ በአሳ ብቻ አይደለም። አሁን ከብቶች ከሰበታ ወይ ከቄራ ምናምን አጓጉዘ ከመጣ በኋላ ወዲያው ማረድ የለብህ። ትንሽ ቆየት አድርገህ ተረጋግተው ነው መታረድ ያለባቸው። አለበለዚያ ወዲያው ካረድካቸው ምንድነው ግላይኮጂን ስላለ ወደ ላክቲክ አሲድ ባክቴሪያ ስለሚቀየር እንትኑ ደክሞት ስለሚመጣ ስጋው በጣም ጥሩ አይደለም። ሼልፉም ይሸታል። ፍሪጅ ውስጥ ከተው ራሱ የለፋ ከብት ቶሎ አምጥተህ አስጉዘው ካመጣው ካረድከው ይሸታል። ስለዚህ ከብቱ መጀመሪያ ተረጋግቶ እረፍት ማድረግ አለበት። ጃፓኖች ምን ያደርጋሉ መሰለ? ዘፈን ይከፍቱላቸዋል ለከብቶቹ እንዲረጋጉ። ሙዚቃ ለምንድን ነው እንትን የሚያስኬዷቸዋል እኮ የሆነ እንትኖች ላይ ይሄ ከርቭ ነገርም ሰርተውላቸው እንትን ላይ ያየሁት እሱን ነው። የጋክ ፕሪንሲፕል ላይ ወይንም የገልፍ ኮርፖሬት ይሄ ምንድነው ባይዘው ኮንሰፕቱ ግላይኮጂን ሰውነታችን ውስጥ እንግዲህ ስታርች ፕላንት ውስጥ የሚቀመጠው እኛ ሰውነት ውስጥ ግን ጉልበታችን የሚቀመጠው በግላይኮጂን ፎርም ነው። እና ይሄ ከብት እየተነዳ በሚመጣበት ጊዜ ይሄን ግላይኮጂን ወደ ላክቲክ አሲድ ባክቴሪያ ይቀይረውና አይደል ይደክማል። በቃ ይጠቀመዋል ለጉልበት። በቂ ግላይኮጂን አይኖርም፣ አልቆታል። ስለዚህ ስታርደው ስትመጣ ግላይኮጂን ወደ ላክቲክ አሲድ ቢቀየር ስካው አሲድነት ስለሚኖረው የመሽተት የመበላሸት እድሉ ያንስ ነበር። ግን ኦልሬዲ እያለፋው ካመጣው ግላይኮጂኑ ኦልሬዲ አልቋል። ስለዚህ ከብቱ ሲታረድ ምንም ላክቲክ አሲድ ባክቴሪያ ስለማይፈጥር የከብት ሽታው ራሱ ይለያያል ለማለት ነው። እና አንዳንድ ቦታ ስትገዙ ለብዙ ሰው መመክረው ቅርጫ አሳተፋለሁ ምናምን አሳተፋለሁና አንድ ቀን በፊት ገዝታችሁ አሳድሩትና በሚቀጥለው ቀን ረዱ ነው የምላቸው። አንዳንዶች ግን ከሰበታ ከቄራ ከመንዲዳ ድረስ ይነዱ ይመጡና ቀጥታ እንደገባ ያርዱታል። ስጋው ቤት አስገብተው ፍሪጁ ሽታው አያስቀምጥህም። አበንደስታን ስጋው አይቆይ 90% እኮ ኢፌክት አለው አይደል ዶክተር? ነው ያየው ጥናት ላይ ኢፌክት አለው። ባይዘው እንደዚህ አሳርፈህ ያረድከው በግ ከብት በጣም ሼልፍ ላይፉ ይቆያል። እሱ ብቻ አይደለም፣ ይሄ ተሯሩጦ አሁን አንዳንዴ ይደነብራል። በሬ ምንም ይደነብራል። ከዛ በኋላ አሯሩጠው ይይዙትና ከዛ ያርዳል። እኛ ሀገርማ በቃ ትግል ነው እኮ ቴንደርነሱ ላይ በጣም ከፍተኛ በጣም ቴንደር የሆነ ስለደነገጠ ያው ነፍስ አለው ሊሞት ሲል ያው ማውቁ አይቀርም። አይ አንዳንድ ቦታ አሁን የሐረር ከብት ምናምን የሚወደደው አንዱ ምክንያት ለምንድን ነው? የሐረር ከብት ወይ እርሻ አያርስም፣ እዛው ማሽላ ቁጭ ብሎ ነው የሚቀበለው፣ የትም አይንቀሳቀስም የሐረር ከብት። ስለዚህ የሐረር ሰንጋ አንዱ ምክንያት ከሚበላው ማሽላ በተጨማሪነት
በዚህ ምክንያት ነው ተብሎ ይታሰባልና ይሄ ደግሞ አንዱ እባካችሁ አሳን እንግዲህ መቀዝቀዣ ከሌለ ብዙዎች ደግሞ ኤክስፒሪየንሳቸውን ነግሮኛል። የሚገርም ትኩስ ያለውን አሳ በልቼ ልጅ 5 ቀን ተቅማጥ ይዞት እኔም ተቅማጥ ይዞኝ ገጥሞን ያውቃል ያልከው እውነት ነው ብሎ ደግሞ የጻፉልኝ ሰዎች አሉና በቻላችሁት አቅም ትኩስ የሆነ አሳ ለመጠቀም ሞክሩ ለማለት ነው። ካልሆነ ደግሞ ሳርዲን፣ ቱና ያሉትን ደግሞ እነሱንም ስትጠቀሙ በጣም ተጠንቀቁ ብያለሁ ለማለት ነው። በጣም ጥሩ። እሺ ሰዎችን ከማስገባቻችን በፊት ብሩክ ሶስተኛው አጀንዳችን አንድ ፓፓዬ የተበላሸ የሻገተ ጁስ ቤት ውስጥ ምስል ይቀርጻል። አይተኸዋል? ከዛ አይተኸዋል? ምን ጁስ ቤት ነው ሰውየው የሚሰራው፣ ግን ከባለቤቶቹ ጋር ተጣልቷል መሰለኝ። ቪዲዮ ይቀርጽና ራሱ ምስል አያሳይም። ይኸውላችሁ ይሄንን የሻገተ ፓፓዬ ነው እንድንጨምቅ የሚያስገድዱን ይላል። ምን እናርግ ኑሮ ሆኖብን እየጨመቅኩት ነው ይላል። እና አሁን ይሄ ሰውዬ ከተጠያቂነት ይድናል? እንዴት ሆኖ ዶክተር እኮ አስገድደውኝ ነው የተበላሸ ጁስ መጨምቀው አስገድደውኝ ነው ይላል። አይ ትክክል አይደለም። አንደኛ እሺ ለማለት የፈለኩት ምንድነው ብዙዎቻችን ልኑርበት ምንለው አስተሳሰብ አለ። ልኑርበት፣ ስራዬን ልስራበት። ግን የምትሰሩት ነገር በጠቅላላ ዞሮ እንደሚመጣ ማወቅ አለብን። በትክክል ሐሳብ ስጠኝ በዚህ ላይ እና ይሄ ሰውዬ አሁን ያልኩት እኔ ጻፍኩለት ምንድነው ጥሩ አድርገሃል ቪዲዮ መቅረጽ፣ ግን የበለጠ ግን ማድረግ ትችላለህ። ተጠያቂና ኃላፊነት አንተም አለብህ። ምንም ማድረግ አልችልም ማለት ነው የውራው ማድረግ ትችላለህ። ልኑርበት አያገባኝም ማለት ይቅርና ወይ መጠቆም። አሁን ቪዲዮውን በግልጽ ጁሱ ቤቱ የት እንደሆነ አይደል ቪዲዮ ቀርጾ ይሄንን እየሰሩ ለሚመለከተው አካል ማቅረብ ሲገባው እሱ ብቻ ዝም ብሎ ግን ጉዳችሁን ይዋካችሁ ብሎ ቢያሳየን እኛ ምን ይጠቅመናል? አላደረንም፣ አልጠበቀንም። የሱ ኃላፊነትም አይቀርለትም። ምን አልከኝ? ምንድነው አንዳንድ ጊዜ የሆኑ ኮሜንቶችን ወይንም እንዲህ አይነት ቪዲዮዎችን ሲሰራ መፍትሄ ደግሞ ሊሆኑ የሚችሉ ሐሳቦችን ወይንም ለህዝቡ መፍትሄ ሊሰጡ የሚችሉ ጉዳዮችንም መጠቆም አንዳንድ ጊዜ በስራና መሰል ነገሮች ልንፈተን እንችላለን። ወይ ቀጣሪ እናጣለን፣ ወይ ያ ድርጅት ያባረናል፣ ይከሰናል ብለን ብዙ ስጋት ውስጥ ልንገባ እንችል ይሆናል። ነገር ግን ከማህበረሰብ ጤና ይበልጣል ብዬ ግን አላምንም። እውነት ነው። እኔ አንድ ምሳሌ ነገር አንድ ምንድነው ዲኤስቲቪ ላይ ነው ማስታወቂያ መሰለኝ ስለ አካባቢ ብክነት ለማስረዳት ፈልጎ ነው። ሰዎቹ ቤተሰብ ናቸው። ከቤት ይወጣሉ። ከቤት ይወጡና ሶፍት ይጥላሉ፣ የበሉበትን ማሸጊያ ይጥላሉ። እየጣሉ የሆነ ቦታ ደርሰው ቤታቸው ሲገቡ የጣሉት በጠቅላላ ቤታቸው ተቀምጦ አገኙት። ኦኬ ማስታወቂያው ነው የምልህ ዋቲፍ ለማለት ነው። እንደዚህ ቢሆን ብለን ብናስብ የሰራነው ነገር በጠቅላላ ተከምሮ ቤታችን የሚመጣ ቢሆን ኖሮ እናደርገው ነበር? በፍጹም እኮ ሰው አሁንም ማሰብ ያለበት እያንዳንዱ ያላማላረጋት ነገር ዞራ ራሴ ቤተሰብ ጋር ቤቴ ጋር እኔ ጋር ይመጣል ብለን ማሰብ አለብን ለማለት ነው እንጂ ዝም ብሎ አሁን አሉ በድብቅ እንትን ወተት ተበላሸ እንትን ጥሩ አይደለም እንትን ጨምረውብሃል ከምትል ባለፈው እንደውም በጣም ያናደደኝ መኪና ቻርጅ እየተደራረጉ ከኤሌክትሪክ መኪና ኤሌክትሪክ ያለው ለመኪና በጃምፐር ያገናኛል እና ቪዲዮ ቀርጸዋል። አረ እንደዚህ እኮ ማረጋቸው 500 ሺህ ብር ያስወጣቸዋል ይላል። ከጥግ ሆኖ እየቀረጸ ምን አለ ሮጦ ምን አለ ሄደ እንደዚህ እኮ በማረግ 500 ሺህ ያስወጣሃልና አታርግ ብትለው ምን አለ? ግን ቪዲዮ ይቀርጻል። በጣም ፖፑላር የሆነ አይዲያ እኮ ነው ይሄ። አሁን ደግሞ የተጀመረ አለ በጣም የሚያሳዝን መኪና ይቃጠላል፣ ይጋጫል፣ ቀረጻ ላይ ያተኩራል። ሰው ረዳታ አያረግም፣ ይቀርጻል ቆሞ። በጣም ይሄ እንግዲህ በጣም ችግር እኔ እንጃ። ያንን ቪዲዮ አፕሎድ አድርገህ ቪው እና ፎሎ ለማግኘት ነው። ያንን ቪዲዮ ጭነህ ያ እሱን ነው ኢንቴንሽኑ፣ እሱ ነው እንግዲህ ታንኩ ሰውን ግምለምነው ማለት ነው። ሰውን እንደዚህ አይነት ሰዎችን እባካችሁ ፎሎ አታርጉ፣ ላይክ አታርጉ፣ በቃ ንቃችሁ ተውት። ይሄ ደካማ ሰው ነው። ገብቶሃል? በሰው ጉዳት ገንዘብ መስራት የሚፈልግን ሰው በጣም ደካማ ሰው ነው። ኤግዛክትሊ አናበረታታኛ ምን መፍትሄ የሰጠህን አይደለም። ቶሎ ስኮሮል አድርጎ ማሳለፍ እንደዚህ አይነቶችን እንትን አልጎሪዝሙ እንዳያግዛቸውን ማድረግ አለብን እኛ አበንደስታን እና ደግሞ ለፎሎወር መሆኑ ራሱ የሚታወቅበት አንድ ሰው የምር ሪስፖንሲቢሊቲ የተሰማው ሰው ከሆነ ያንን ፓፓዬ የተበላሸ ፓፓዬ ቀርጾ የመጨረሻውን ኢፌክት ብቻ ወይም የመጨረሻውን ችግር ብቻ ለማህበረሰብ ከሚያሳይ ወይ ጥቆማ አድርጎ እዚህ አካባቢ እንዳትመገቡ እንዲህ አይነት ነገር እየተደረገ ነው ብሎ ኤክስፖዝ ማድረግ፣ አሊያም ደግሞ እኔ ነገ ከነገ ወዲያ ስራዬ ሊበላሽ ይችላል ብሎ ራሱን ኤክስፖዝ አድርጎ
ማህበረሰብም እንዲያዝንለት ሌላ ቦታም እንዲቀጠር እንዲፈልግ ምንም ችግር የለውም። ይሄንን ስራ ግን ዴሊብሬትሊ ስራውን ብቻ የሚሰራውን ሸፍጥ ብቻ ቀጥታ ለማህበራዊ ሚዲያ ማዋል ተገቢ ነገር አይደለም። ኤግዛክትሊ። ለምሳሌ እኔ አሁን ውጭ ሀገር እያለው ሰዓቱ አልፎ መብራት በርቷል፣ በታክሲ እየሄድን ማለት ነው። ሹፌሩ ደውሎ እዚህ አካባቢ መብራት አላጠፋችሁም አጥፉ ብሎ ደወለ። ገብቶሃል? ያደጋኩ ሀገር ነው። ለምን እንዲያረክ ስትለው የኔ የሚሳብ ነው፣ እኔ ታክስ ፔየርስ ነኝ፣ ዌስቱ እኔ ላይ የሚመጣብኛል ይላል። በታክስ በተለያየ እንትን ቤቴ ይመጣብኛል ብሎ ያስባል። ሀቭ አንደርስታንድ ሶሻል ሪስፖንሲቢሊቲን የምንረዳበት መንገድ በጣም ንቁ ናቸው። ገብተዋል? በጣም ንቁ ናቸው። ኤግዛክትሊ። ይሄ እንግዲህ ከብዙ ነገር ጋር የሚገናኝ ነገር ሆኖ ሳለ ሶሻል ሪስፖንሲቢሊቲን ለግል ጥቅም ማዋል አንዳንዴ ወይ ደግሞ ለማህበረሰብ ያሰበ ይመስልሃል ስታየው። አንዳንድ ሰው ቅድም ያልኩ ነው አልጎሪዝሙን የሚያታልሉ ክፉ ሰዎች አሉ። ለሰው ያዘነ እየቀረጸ እኮ ነው ለሰው ያዘነ። እንደዚህ አይነት ሰዎች በጣም ጨካኝ ሰዎች ናቸው። አንተ በጉዳቱ ወቅት በችግር ወቅት ትንሽ ነገር እንኳን እንደው ባለመቅረጽ ሊራዳ ይችላል። እንደው ከንፈር መምጠጥ ራሱ ብለህ እኮ ቆመህ ኮምፓሽኔት መሆን አይደለም። ኤግዛክትሊ። አሁን እኮ ቀብር ሁላ መቅረጽ እኮ ጀምረናል እኮ። ሰው ሲያለቅስ እንባ ሲያወጣ አንዳንዱ እኮ እያለቀሰ የሚቀርጽ እኮ አለ መስታወት ላይ ሆኖ እንባዬ ስቅስቅ ብሎ። እኔ አሁን ሆነስትሊ እኔ አሁን ምንድነው ማየው ቲክቶክ ላይ ተቸግሬያለሁ ብሎ ይገቡና ካሜራ እየቀረጹ የሚያለቅሱ ሰዎች አሉ፣ እርዱኝ የሚሉ። እንዴት ነው ግን ካሜራ እያዩ እንባ የሚመጣላቸው? ገብቶሃል? እርቦኛል ምናምን ይልሃል፣ ያው ስልክህን ሽጥ ምናምን ይሉ ገብቶኛል። እንደዚህ አይነት ካልቸርን ግን ማበረታታት የለብኝም ብዬ ነው ማስበው። እኔ ቤዚካሊ የለብንም። እሺ የመጨረሻው ያለኝ ሀሳብ ስለ ባለፈው እስክንድር ገብቶ ነበረ ከአናና ፋርም ስለ አቮካዶ ዌስት አሻግሬ። እሺ ምንድነው ስለ አናና ፋርም ባለፈው ምን መኖዎች ትጠቀማለህ ስለው ሰዎች የተለያዩ መኖዎች በቆሎ የሶያቢን ይጠቀማሉ አይደልና ስለ አቮካዶ ነግሮኝ ነበርና ሰዎች የአቮካዶ ዌስትን ለከብቶች እያበሉ አደጋ እየደረሰ ነውና አንድ ኬሚካል አለ ብሎኝ ነበረ። ስሙን ረስቼዋለሁ ብሎኝ ነበረ። እስከንድር ቀደም በተወሰነ መልኩ አይቼው ነበር። አናና ፋርም ጎበዝ ሰው ነው እና ይሄ ኬሚካል ባይ ዘ ወይ ፐሬሲን ይባላል። አቮካዶ ላይ ያለው ኬሚካል ይሄ ፐሬሲን ባይ ዘ ወይ አቮካዶ ቅጠሉ ላይ ልጣጩ ላይ እና እንትኑ ላይ አለ ምንድነው ፍሬው ላይ እና ለከብቶች ጁስ ቤት ምናምን ከተሰራ በኋላ ጁስ ካለቀ በኋላ ሲደፋ ሰዎች ይሄን ይሰበስቡና ለከብቶች ይሰጣሉ። ይሄ ኬሚካል ግን ፈንግሳይዳል ነው። ስለዚህ ከብቶችን ይጎዳቸዋል፣ የወተት ምርትን ይቀንሳል አይደለም። ስጋ መጠኑን የሚቀንስ ስለሆነ የምታውቁ ሰዎች ካላችሁ ባካችሁ የአቮካዶ ዌስትን ለከብት መኖነት እንዳትጠቀሙት ነው። ይሄ እኛ የምንበላው ፍሌሹ ጁስ አድርገን የምንጠጣው መጠኑ በጣም ትንሽ ነው። ይሄ ፐሬሲን ኬሚካል ለኛ ጉዳት አያደርስብንም። ለሩሚናንት ብቻ ነው ጉዳት የሚያደርሰው። አንጀታቸው 3 ክፍል ብቻ ስላለው እንደኛ አጣርቶ አይቀይረውምና ይሄንን ጥንቃቄ እንዲያደርጉ ለማለት ነው። ሰምተህ ታውቃለህ ስለዚህ ጉዳይ ለማለት ነው። ቀጥል። ሰምቼ አላውቅም ዶክተር፣ ዛሬ ነው የሰማሁት። አሁን እስክንድር ነው የነገረኝ እኔ ራሴ። ኦኬ ያው እንግዲህ ጥንቃቄ ይፈልጋል። አሁን ብዙ ነገር ላይ አሁን የምግብ ነገር ዶክተርም ይላል፣ እኔና ዶክተርም ብዙ ቦታ ተገናኝተን በጣም ብዙ ነገር የምንሰራው ስኮፑ እንግዲህ በጣም ሰፊ ነው። በነገራችን ላይ ለምሳሌ አንድ ሰው ስለ አቮካዶ ሲያወራ ሌላ ምግብ ያለ አይመስልም። እዛ ላይ ያለው ሳይንስ አይደል ዶክተር? የምግብ ባህሪ እንደዚህ ነው። ወይ ደግሞ ስለ ስጋ ሲወራ አሊያም ስለ ፋቲ አሲድ ስለ ኦሜጋ 3 ስለምን ስናወራ ሌላ የምግብ ጉዳይና አጀንዳ ያለ እስከማይመስል ድረስ ነው። የምግብ ስኮፕ በጣም ሰፊ ነው። አንዱ ሴግመንት ላይ ራሱ ስፔሻላይዝ ሲያደርግ ሰው እዛ ነገር ላይ ምናልባት ዋይድ የሆነ እውቀት ኖሮት ግን ዲፕ ላይሆን ይችላል እውቀቱ። ዋይድሊ ጀነራል የሆኑ ነገሮችን ሊያውቅ ይችላል፣ ግን ዲፕሊ ግን ስለ አንድ ነገር እንትን አይልም። ዋት ዊ ሪኮመንድ ምግብ ላይ ሪኮመንድ የምናደርጋቸው ነገሮች ከምግብ ደህንነትና ጥራት ጋር የተገናኙ ማንኛውንም ሰው ወይንም የምግብ ሰንሰለቱ ላይ ችግር ሊፈጥሩ የሚችሉ ኬሚካሎች፣ እነዛ ኬሚካሎች ናቹራል ኬሚካል ሊሆኑ ይችላሉ፣ አስዌል ፋብሪኬትድ የሆኑ ኬሚካሎች ሊሆኑ ይችላሉ። እነሱ በቂ የሆነ ጥንቃቄ ሊደረግላቸው ይገባል። አስዌል ከመንግስትና ከሌሎች ተቆጣጣሪ ተቋማትም ደግሞ እንትኑ አዌርነሱ ኖሮ በፖሊሲ ሌቭልም በፕራክቲስ ሌቭልም ባለሙያዎችን እያማከሩ ኢንክሉድ እያደረጉ ኮሚቴዎችን እያዋቀሩ እነዚህን ችግሮች ለመፍታት በቂ የሆነ እርምጃ ሊወስዱ ይገባል ብዬ አስባለሁ። እንደው ስለዚህ ያልከውን ነው እንግዲህ ማጠቃለል። በዚህ በነበረኝ የ4 ወር የ3 ወር የቲክቶክ ቆይታ ህብረተሰቡን በጣም አመሰግነው።
ከተማርነው በተጨማሪ ብዙ ጥቆማዎችን እየሰጥን እንድናነብ፣ እንድንረዳ፣ እንድናሰፋ ለሰው እንዲዳረስ እያደረግን ነውና ከዚህ ጋር እያይዤ እንግዲህ በ2019 የያዝኩት እቅድ ይሄንን የምንሰራውን ስራ ወደ ኢንስቲትዩሽን መቀየር ያስፈልጋል። ዝም ብሎ ቲክቶክ ላይ አውርቶ መቅረት ምናምን ሳይሆን ወደ ተደራጀ ነገር መቀየር ያስፈልጋልና በቅርቡ እንግዲህ ይዤው የሚመጣው እንትን ይኖራል፣ ካምፓኒ ይኖራል። ኔክሰስ ይባላል። ኔክሰስ ከአግሪካልቸር ከምግብና ከኒውትሪሽን ጋር ተያይዞ በዚህ ጉዳዮች ላይ በጣም ዲቴል አድርጎ ሊረዳ የሚችል እዚህ በቲክቶክ ከምናወራው መሬት ወርዶ ሊሰሩ የሚችሉ ስራዎችን የሚያግዝ ኦርጋናይዜሽን እያዘጋጀው ነውና በዛ ላይ እንገናኛለን ብዬ አስባለሁ። 2019 እንግዲህ በአዲስ ነገር መምጣት ይጠይቃል። ያለውን ችግር ስፋት ለማስቀረት እየሄድኩበት ያለው ርቀት አለና ያንንም እንድትከታተሉ ለማለት ነው። ለነበረን ጊዜ ግን ለኔ እንግዲህ አሁን መስከረም እየመጣ ነው። ትምህርት መስከረም 5 ይጀምራል። ወደ ዩኒቨርሲቲ መመለስ ይኖራል። ማንበብ፣ ተማሪ ይመጣል። እነዚህ ነገሮች እየሰፉ ስለሚመጡ ቲክቶክ ላይ እንደበፊቱ እንደዚሁ እንደ ክረምቱ ሙሉ ኢንጌጅ አድርጎ ማውራት አይቻልምና ይሄንን ግን እርዳታ የሚፈልጉ ወይም የዚህን ዲስከሽን ወይም መረዳት ልጆቻቸውን እንዴት እናብላ፣ ፋብሪካዬን እንዴት ላሻሽል አይደለም ምን ልብላ፣ ግብርና ላይ ወተት እንዴት ላሻሽል የሚሉትን ስራዎችን ወደ ኢንስቲትዩሽን መቀየር አለብን ብዬ አስቤያለሁ። ያው ሀገራችን እንግዲህ ቢዝነስ መክፈት በጣም ከባድ ነው። ገቢዎች አለ፣ ግብር አለ፣ ንግድ ፍቃድ አለ፣ ካሽ ሬጂስተር አለና እንደዚህ አልጠበቁም። ግን ሌቲት ቢ የቤት ክራይ አለ፣ ብዙ ነገሮች አሉና እነዚህ ነገሮች አደራጅተን ብዙ ቲም የሚዋቀርበት በእኔ የሚደራጅ ቲም አለ። በጣም ብሪሊያንት የሆኑ ያው ብሩክንም ጨምሮ ያሉበት የሚሳተፉበት ኦርጋናይዜሽን ክሬት እናደርጋለን። የዚህ አካል ደግሞ የምትሆኑት እናንተ ናችሁና እነዚህ ነገሮች ቲክቶክ ላይ አውርተን ብቻ መፍትሄ አናመጣም። መሬት ወርዶ መስራት ያስፈልጋል በየቀኑ። ስለዚህ ትኩረቴን አሁን ወደዛ እያዞርኩ ስለሆነ 2019 እየመጣ ስለሆነ እስካሁን ያጋሯቸውን ቪዲዮዎች ዩቲዩብ ላይ የሚሆን ቲክቶክ ላይም በቻልኩት አቅም እንግዲህ ቋሚ ቪዲዮዎችን ፖስት አደርጋለሁ። በሚገጥሙ አጀንዳዎች ላይ የራሴን ቪዲዮዎች እየሰራው በተመቸኝ ሰዓት አደርጋለሁ። ግን የዚህ የቲክቶክ ላይቭ ሴሽን ግን ወይ ወደ ማታ ካልዞረ በስተቀር ሰዓቱን ከስራ ሰዓት ውጪ አቀይረን በዛ ሰዓት ደግሞ ሀሳቦች እንዲኖሩ ነውና ሀሳብ በሰጠኝ ብሩክ በዚህ ላይ ሰዎችም ሀሳብ መስጠት ይችላሉ። ሰዓታችንን ቀይረን እንግዲህ ከቀን ወደ ማታ ወይ ምንዞርበትን ፕላትፎርም ክሬት ማድረግ ይገባናል ብዬ አስባለሁ። ቀጥል ብሩክ። በትክክል ነው። ያው እንግዲህ ችግሩን ነግሩ ቅድምም ዶክተር የተነሳበት ዓላማ ይህም አለመሆኑ ማሳያ ነው። እንግዲህ ወደ ካምፓኒ መሸጋገር መቻል እዚህ ጋር ያለውን ዲማንድ ዝም ብሎ ለማላቀስ ብቻ የሚገባ ወይንም ደግሞ ችግሮችን ብቻ ዝም ብሎ እዚህ ፕላትፎርም ላይ ፎሎወር ከሰበሰቡ በኋላ ያን ፎሎወር ተጠቅሞ ደግሞ ለሌላ ማርኬቲንግ ሴግመንት ወይም ወደ ሌላ ነገር ከመዋድ ይልቅ እዚሁ ላይ የሚነሱ ችግሮችን ልጅ የምላብላ ሊሆን ይችላል። ፋብሪካን ቅድም ዶክተር እንዳለው ላሳድግ፣ ደህንነቱ የተጠበቀ ምግብ ከየት ጀምሮ ጥንቃቄ ሊደረግለት ይገባል። አስዌል ጫና ማሳደር ያለብን ቦታ ላይም ደግሞ ጫና እያሳደርን መቀየር ያለባቸውን አሰራርና ፕሮቶኮሎች፣ ሃይጂን ኮዶች እንዴት ማስጠበቅ እንችላለን የሚለውም በድርጅት መልኩ ተዋቅሮ ሲመጣ ደግሞ ማህበረሰቡ ትክክለኛ የሆነ አገልግሎት የሚያገኝበትም መድረክ ስለሚፈጠር ከመናገር ባለፈ መሬት ላይ ደግሞ ሊሰሩ የሚችሉት ኤግዛክትሊ አሁን ዓላማው ኔክሰስ ያልኩበት ምክንያት መገናኛ መድረክ ሶሉሽን የምንፈጥርበት ባለሙያዎች የምንገናኝበት እኔ ብቻ መፍትሄ የማመጣበት እኔ አሁን አሻግሬ የሚለው ጠፍቶ ወደ ኮሌክቲቭ ኢንስቲትዩሽን እንዲቀየር ነው የምፈልገው። ሀቭ አንደርስታንድ ሁላችንም የምንራዳበት የሁላችንም የሆነ ቦታ በጋራ መፍትሄ የምናመጣበት። ብቻዬን ብጮህ ዶክተር አሻግሬ ተብሎ እስከተወሰነ ጊዜ ነው። ለምሳሌ ነገ ጠጥቼ የሆነ ነገር ባረግ አሻግሬ እንዲህ ነው ብላችሁ ልታያይዙት ትችላላችሁ። ግን አሁን ወደ ኢንስቲትዩሽን መቀየር ይፈልጋል። እውነት ነው። ከግለሰብ ጋር ያለ ስም ከባድ ነው። ሁሌ ተሸክሞ መኖር አትችልም። ለምሳሌ አንዳንድ ሰዎች ያው ታዋቂ ስላልሆንኩ ነው እንጂ ስጋ ቤት ስበላ ብታይን ታዋቂ ብትሆን ትቀርጸኝና አይ እሱ እኮ ስጋ ይበላል እኛ ምን ብላ ብሎ ይቀርጻል እኮ ሀቭ አንደርስታንድ እሱ እኮ ይጠጣል እሱ እኮ እንደዚህ ያደርጋል። ይሄ መጥፎ ነው። ፐርሰናል ብራንድ ችግሩ አንዱ እሱ ነው። ግን በቻልኩት አቅም የራሴ ስፔሻላይዜሽን አለ። ይሄንን ጀነራል ማናጀር እና ፋውንደር ሆኜ ጀምረዋለሁ። ሌሎቻችሁ ብሩክም ሌሎችም ያላችሁ እዚህ ፕላትፎርም ላይ ህብረተሰቡን ተሳትፈን እየደረሰብን ያለውን ጉዳት በምግብ፣ በአመጋገብ፣ በግብርና ያሉት ችግሮችን ሊፈታ የሚችል አንድ ኢንስቲትዩሽን ክሬት አድርገን በአዲስ ዓመቱ እንግዲህ በቻልነው አቅም ተራርተን አብረን መፍትሄ ለማውጣት ስራ እየሰራሁ ነው። ለሱም ደግሞ እናንተ ናችሁ ብዙ ግፊት ያደረጋችሁት። እኔ ችግሩ በዚህ ደረጃ ነው ይሆናል ብዬ አላሰብኩም ነበር። ግን መፍትሄውን ወደ ኢንስቲትዩሽን ቲክቶክ ላይ ማውራቱ ጠቃሚ ነው፣ ዩቲዩብ ላይ መናገሩ ጠቃሚ ነው። ግን መሬቱ ስራ ያለው መሬቱ ላይ ነው እና አንድ ሰው የምን አስታወሰኝ መሰለ ማን ነው ዮኒ ማኛ የሚባል ታዋቂ 1 ሚሊዮን ታውቀዋለህ አይደለም?
እና ዮኒ ማኛ በእያንዳንዱ አጀንዳ አስተያየት ይሰጣል። ኑሮውንም ከዚህ ነው በብዛት የሚያስተዳድረውና አንዱ ምን አለው በቃ ዮኒ ወንበርን አንሰ ተነስተ ስራ አሉት። ሀበን ደስታ ቁጭ ብለ እንትናም ተጣላ፣ ፖለቲካም ተጣላ፣ ሃይማኖትም ተጣላ። he has opinion on everything. he has opinion ይሄ ኦፒኒየን ግን ምንድነው? ኦፒኒየኑ ግን ምንድነው? እንደው ቫይራል ለመሆን ነው እንትና ምን አለ በቃ ለማለት እና ሰዎች ይሄንን የጎረቤት አይነት ሀሜት ነው የሚያወራል ቁጭ ብለን አቨንደስታን እኔ እንደው በህይወቴ በጣም ዲሳፖይንት ያደረጉት ዮኒ ማኛ ሰይፉ ፋንታውን የቀረበ ጊዜ ነው። አቨንደስታን በጣም ዲሳፖይንት ያደረጉት እንደዚህ አይነት ሰዎችን ወደ አራያነት ማምጣት የለብንም። ለትውልዳችን ጥሩ አይደለም። አቨንደስታን በስራቸው በፐርፎርማንሳቸው ያደጉ ሰዎችን ነው ማምጣት ያለብንና አሁን እኛ አውርተናል፣ ተቀምጠን መክረናል። ብሩክ ካሁን በኋላ ግን ዋናው ስራ ያለው ወገን መቁረጥ፣ ላም ከሆነ ከላሟ ጋር መዋል ያስፈልጋል፣ ከከብቱ ጋር መዋል ያስፈልጋል። ልጆች እናቶች ከሆኑ ከነሱ ጋር አብሮ መዋል ያስፈልጋልና ቲክቶክ ላይ ሜሴጅ መስጠቱ ጠቃሚ ቢሆንም ግን ለውጥ ግን ሊመጣ የሚችለው ሪል ስራውን መሬት ላይ ወርደን መስራት አለብን ብዬ ነው ማስበውና እኔም በቀጣይነት ይሄ ምን አለበት ያ አለበት አንዳንዶቹ ታዲያ ምን እንብላ ይሉኛል። እውነታቸውን እኮ ይሄ አለበት ያ አለበት ግን የኛ ስራ እንዲሳካ ደግሞ ከተፈለገ ይሄንን አገልግሎት የምትፈልጉ ሊቀየር የሚችለው አስተሳሰብ መቀየር አለበት። አቨንደስታ ድርጅቶች ምግቤን ላሻሽል፣ ሸማቹም ደግሞ ይሄንን አልቀበልም፣ መንግስትም ቁጥጥር እንዲያደርግ ጫና ማድረግ አለብንና መሬት ወርዶ መስራት አለብን ብዬ አስባለሁና ድሮ የምንሰራቸው ብዙ ስራዎች እንዳሉ ታውቃለህ አንተም ብሩክ። እኛ እዚህ ቲክቶክ እና ዩቲዩብ ላይ አሁን ነው የመጣ ነው። በፊትም የምንሰራው መሬት ላይ ወርደንና እሱን ስራ በተጠናከረ መልኩ ብሩክም እኔም አለው ሌሎችም ብዙ ሰዎች አሉ ያስተማርኳቸው 16 ዓመት በላይ መቼ መተን የሚሉት ለምን አንጀምርም የሚሉ ሰዎች አሉና በጣም ተራርተን ይሄንን ኔክሰስ የሚባለውን የምግብና የስነ ምግብ ማማከር ድርጅት ግብርናን ምግብንና ኒውትሪሽንን ያካተተ በቅርብ ቀን እንመጣለን። ይሄንኑ ደግሞ ፕላትፎርም በኮንክሪት በሆነ የዩቲዩብ የቲክቶክ ፔጅ አሻግሬ የሚለው ቀርቶ ወደ ኔክሰስ ሽፍት አድርገ ነው ሰዎች የሚያስቡት ይሄንን መድረክና መበድር ሆኖ አሻግሬ በሌለበት ጊዜ ማንኛውም ሰው ሊተካ ሊሰራ የሚችል ነገር ፕላትፎርም መፍጠር እንዳለብኝ ተረድቻለሁ። እኔ ብቻ እያወራው መቀጠል አይጠበቅብኝም። እንደዚህ እነ ብሩክ ሌሎችም ያሉ ኢምፓወር እያደረግን ህብረተሰቡን መጥቶ ደግሞ ችግሩን የሚያስረዳበት መፍትሄ የሚያገኝበት ፕላትፎርም መፍጠር አለብን ብዬ አስባለሁና ይሄንን ዛሬ ያዙልኝ። ለአዲስ ዓመት 2 ሳምንት ነው የቀረው። ይሄንን ቪዥን አብረን በጋራ እንድናሳድግ ለማለት ነው። አስተያየት መስጠት ትችላለህ ብሩክ ጓሄድ። በትክክል ዶክተር ያው ቅድምም በደንብ ገልጬዋለሁ ብዬ አስባለሁ። እንግዲህ ማህበረሰባችን ያው ሳይንስ ዳይናሚክስ ነው ይባላል። ዳይናሚዝም አለው። ብዙ ጊዜ ተለዋዋጭ ነገሮች አሉ። የምግብ ጉዳይ ደግሞ ቶሎ ቅርጹም ስትራክቸሩም ቶሎ ይለዋወጣል። እዛ ላይ ያሉ ሳይንቲፊክ ግኝቶች ዶክተር ያው ዩኒቨርሲቲም ስላለ አመሰግናለሁ። ባይ ዘ ዌይ ሞታችን ምን እንደሚል ታውቃለህ? ፍሮም ሳይንስ ቱ ሶሉሽንስ ነው የሚለው። ፍሮም ሳይንስ ቱ ሶሉሽንስ። ሶሉሽኑ በጠቅላላ የሚመጣው በሳይንሳዊ ነው፣ በስሜት በፍላጎት በምናምን አይደለም። ሌተስት የሆነውን ሳይንስ ተጠቅሞ የተሻለ መንገድ ካለ ሳይንስን ነው ማበረታታው። የምግብ ሳይንስን በመጠቀም ከሳይንስ ወደ ሶሉሽን ለመቀየር ነው ኦብጀክቲቫችን። ስለዚህ ያልከው በጣም ትክክል ነው ማለት ነው። ዋናው ኦብጀክቲቭ ሃይማኖት ወይም ካልቸርን ምናምን ጋር የተያያዘ ሳይሆን ሳይንስን ተከትሎ መፍትሄ ለማምጣትና የህዝባችንን ህይወት የእኛንም ህይወት የሁሉንም የሀገራችንንም ሁኔታ ኮንትሪቢዩት ማድረግ ያለብንን ነገር መስራት ከቻልን ነው። የምንከተለው ፕሪንሲፕል ከፋርም እስከ ፎርክ ነው። ከእርሻ እስከ ጉርሻ ባለ ፕሪንሲፕል ነው መስራት የምንፈልገው። ስለዚህ ይህንን ፕሪንሲፕል ላይ አብረን መስራት እንፈልጋለን የምትሉ ሰዎች ከዛሬ ጀምራችሁ ኮንታክት አድርጋችሁ ያለንበት መታችሁ። በብስራተ ገብርኤል አካባቢ ነው ኦፊሱ ያለበት ቦታው፣ ወረዳ 8 አካባቢ ብስራተ ገብርኤል አካባቢ ነው የሚሆነው። አድራሻውን ግን ኢንቦክስ አድርጋችሁ ኤግዛክት ቦታውንና ብራንዲንጉን ማስታወቂያዎቹን በ2019 ፉል ፍሌጅድ ሆነን እንመጣለን። እንግዲህ መልካም ምኞትም ተመኙልን። ይሄንን በአላማን የገባ ነው። እንደ ቢዝነስ ደግሞ አዋጭ ነው አዋጭ የሚለው ከእናንተ ጋር ይገናኛል። አይተ ነው የራሳችንን ኦብጀክቲቭ እንሞክራለን። ግን ዴፊኒትሊ እኔ አዋጭ ይሆናል። አንድ ሰው የሚመኘውን ነገር ከሰራ አዋጭነቱ ይመጣል ብዬ ነው ማስበው። ስለዚህ ያንን ቻሌንጅ ለመጋፈጥ ሁላችንም እንደቆረጥን በዚሁ ሀሳብ ለመስጠት ነው። ቴንክ ዩ ዶክ። እሺ ታንክ ዩ ብሩክ። ቁጭ ብለን እናወራለን በዚህ ጉዳይ ላይ። አሁን አይ ዶንት ኖ የተወሰኑ ሰዎችን የምናስተናግድ ከሆነ እናስተናግድና እንጨርሳለን። 6 ሰዓት ሆኗል ብሩክ። ምሳ ሰዓት ስንት ሰዓት እንደሆነ አላውቅም። ለነበረን ጊዜ አሁን አዲስ ዓመት እየመጣ ስለሆነ ቫኬሽንም ልወጣ ስለምችል ከዛሬው ጂ ዓርብ ዕለት ማስታወቂያ አስነግሬ እገኛለሁ ካላልኩ በስተቀር እንዳትጠብቁኝ ለማለት ነው። ዓርብ ላልኖር እችላለሁ።
በቻልኩት አቅም እስከዛሬ 3 ወር 4 ወር እውነቴን ነው በጣም ነው የደከምኩት እንትን ማለት ሲምፒቲ ለማግኘት ወይም አድናቆት ለማግኘት ሳይሆን በጣም አንጀቴን አውጥቼ ነው አሁን ራሱ ሳወራ ይደክመኛል ሆነስትሊ ጾም ወቅትም ስለሆነ በጣም ይደክመኛል አቤን ደስታ እንዲህ ማውራቱ ለአንዳንድ ሰው ቀላል ይመስለዋል ቶፒክ ማዘጋጀት በዛ ቶፒክ ላይ ተዘጋጅቶ ለሰው በሚመች መልኩ ማውራት በጣም አድካሚ ስራ ነውና እኔ አሁን የምጠይቀው እስከዛሬ ፎርዋርድ ያደረኳቸውን ፔጆችና ቪዲዮዎች ቋሚ ኤቨርግሪን ሜሴጆች ስለሆኑ ዛሬ የሚወለድ ሰው አለ ዛሬ መብላት የሚፈልግ ዛሬ መቀየር የሚፈልግ ሰው ስላለ ለባካችሁ በዩቲዩብም በእንትን የሚያገኛችኋቸውን ቪዲዮዎች ለሰው አጋርታችሁ ሜሴጁን አሰራጩና እንትን በሉ ይሄ በጣም አድካሚ ስራ ነው እውነት ክላስ አስተምራለሁ ክላስ አስተምር ግን ያው እያረፍኩም ልጆችን አሳይመንት እየሰጠው ውሃ እየጠጣው ምናምን ነው ይሄ ግን በጣም አድካሚ ስራ እንደሆነ ልትረዱት ይገባል ግን ምንም የሚቆጨኝ ነገር የለም ማለት በጣም ኮንትሪቢዩት ያረኩትን ነገር ሳይው የተማርኩትን ነገር ሳይው ጥሩ መልካም ጊዜ የ2018 ማጠቃለያ ነበር አንዳንድ ሰዎች በመጥፎ ነገሮች ይሄ 18 አያልቅም ወይ ብሎ እየጸለዩ ነው ግን ምመኘው ደግሞ ሀገራችንንም ሰላም አድርጎ 2019 ደግሞ እንደው መልካም ነገሮች ምን ሰማበት ለተሻለ ለውጦች ምናመጣበት አመት እንዲሆን ብዬ ለሁላችንም መመኘት ፈልጋለሁ ሀገራችንንም ሰላም ያርግ ጦርነት ከመጣ ደግሞ ወደ ኋላ ነው የሚጎትተውና በቻልነው አቅም በጸሎትም በሁሉም ሃይማኖት በድዋው በምንም ተደርጎ ሀገራችን ወደ ሰላም መጣ ደግሞ ኢኮኖሚ ነገር ላይ ያተኮርን ልጆቻችንንም ሁላችንንም ይሄንን 2019 በሰላም ከዛም ደግሞ 2019 ደግሞ የተሻለ አመት አርገን እንድንሰራ መመኘት ፈልጋለሁ ማለት መፈልገው ይሄንን ነው ቤዚካሊ ብሩክ ምትለው ነገር ካለ እንትን እንበልና የተወሰኑ ሰዎች ግዴታ አይደለም ብዙ ሰው አስተናግጃለሁ ምትለው ሐሳብ ካለ በዚህ መጨረስ እንችላለን ህይወት በጣም አመሰግናለሁ ህይወትም በጣም ተባባሪያችን ብዙ ስራ መስራት ትፈልጋለች ፐብሊክ ሄልዝ ነች የህፃናት ምግብ ማኑዋል እያዘጋጀች ነው ከኔ ጋር ሆና እሷም የሰራችው ነበረ በ200 ብር ነው እያቀረበች ያለችው ሰው እንዲቀየር ብላ በጣም ጉጉት ያላት ሰው ነችና ህይወትንም ማመስገን እፈልጋለሁ ቀጥል ብሩክ እሺ ዶክተር ያው አብዛኞቹን ሐሳቦች ዛሬ እንግዲህ በስፋት ስለተወያየን ብዙ ነገሮችን ነካክተናል እንግዲህ ከሳይንቲፊክ የሆኑ ነገሮችንም እንዲሁ ቀጥታ ደግሞ ማህበረሰቡም እንዲጠቀምና ሊያገኝ የሚችልበትንም ፕላትፎርም ክሬት ስለተደረገለት በቀጥታ መጥቶ አድራሻ ተቀምጦለት እንትን ይላል እኔ በኔ በኩል ጨርሻለሁ ዶክ አመሰግናለሁ ታንኪዩ የድንግል የምትል ዶክተር እውነትህን ነው ፈጣሪ ባርክ የልባቷን ወግዙ ብዙ መቀንጮሮችን ታድጓል ነው የሚለው እሱን እያሰብክ ደስ ይበል በጣም ነው ደስ የሚለኝ ባለፈውም አይታል አይደለም ታግ ያረጉኛል ለልጆቻቸው አዲስ ምግብ እያዘጋጁ ይሄ ገንፎ ቡላ ወይም አጥሚት ብቻ ይሰጡት እንትተው ስጋ ምናምን ጨምረው ቪዲዮ እያላኩልኝ ነው እና እሱን ሳይ በጣም በቃ 2017 ፈጭተው ምናምን ዶክ ባለን መሰረት እያበላን ነው ልጆቻችን ምናምን ብለዋልና እንግዲህ በጣም የተሳካ ነበር ይሄንኑ ጨምረን እንድንቀጥል ለማለት ነው ጊዜ ካለ እንትን ማለት ይችላል የተወሰኑ ሰዎች ያስጠበቅኳቸው ካለው ልስማና እንጨርሳለን ብሩክ ተር ሞታት አለብኝ እኔም እሺ መልካም ያንተን ሰዓት አውቄያለሁ ትንሽ ሰዎች ላስተናግድና እንትን እላለሁ ያው ተመሳሳይ ጥያቄ ነው የሚሆነው መልካም እሺ መልካም ብሩክ እናወራለን ኢምፐርሰን እሺ ሜላት እየከተፈች ነው ቀጥይ ምሳ ደረሰ ሜላት ሃኒቾ ለምለም እሺ የኛ ሃኒቾ ቀጥይ ሄሎ ዶክተር እንዴት ነሽ ሜላት ቀጥይ እግዚአብሔር ይመስገን እንትን አንድ ጥያቄ ነበረኝ እሺ ባለፈው እንደዚህ ላይቭ ላይ ገብቼ አንድ እና ስጠይቅህ 6 ወር ጀምሮ ምግብ ሲጀምሩ በቀን 2-3 ጊዜ መመገብ ይችላሉ ነው ያልክ መሰለኝ አይደል ልክ ነኝ ማለት አይበዛም አንዳንድ ፔዲያትሪሻኖች ደግሞ በአንድ ጊዜ 2-3 ማንኪያ ምናምን ይላሉ እሱ በአንድ ጊዜ 2-3 ትክክል ነው እኔ ያልኩት ግን ድግግሞሹን ነው ያልኩት በቀን 2-3 ጊዜ ማብላት መጠኑን ልጁ እንደሚፈልገው ነው ማድረግ ያለብሽ የተለያየ ይሁን አንድ አይነት አሬ የተለያየ ባለፈው የሰራሁት ቪዲዮ አለና የተለያየ ምግብ ኦኬ ስለዚህ ያልኩት 2-3 ጊዜ አታስገድዱ በትንሽ ስሩ ልጁ መውሰድ እስከሚችለው ብቻ 1-2 ማንኪያ ከጡት ጋር አርጋችሁ ስጡ ነው እየተለማመደ ሲሄድ መጠኑን እየጨመራችሁ ትሄዳላችሁ
ግን ዋናው ድግግሞሹ ነው። ሆዳቸው 30 ግራም ብቻ ስለምትይዝ አንድ ጊዜ ይበላሉ። በቃ እሱ በቃ ብላችሁ እንዳትተዋቸው። ቆይታችሁ ደግሞ ሰዓት ሰጣችሁ ደግሞ አብሉ ነው ያልኩት። ኦኬ እሺ። እና ደግሞ መጀመሪያ እንደዚህ ስታርተር በሚባሉ ምግቦች ነው የጀመርኩላት እና ምንድነው ስታርተር? ለምሳሌ ድንች፣ ስኳር ድንች፣ እሺ፣ አቮካዶ ምናምን ይሁን። እሺ ከሱ በኋላ ከ2 ከ3 ቀን በኋላ ከ6 ወር ጀምሮ ስጋውንም ምኑንም ጀምሩ ብያለሁ ባለፈው የሰራሁት ቪዲዮ። አዎ ግን እያንዳንዱ ምግብ 3 ቀን ነው ማስለመድ ያለብኝ እንደዛ የሚባል ነገር አለ እኮ። ለአንድ ጊዜ ታለማምጃለሽ አይደለ? ከዛ በኋላ ግን እንዳይቆይ ነው መጠኑ ስብጥሩ። ይሄ አንድ ምግብ ይሄን ያለው እያለን የምናቆየው ነገር ልጆቻችንን እንዳይጎዳ ነው። ኦኬ። ስለዚህ በቻልሽው አቅም አንድ ምግብ መብላት ጀምረው ካረጉ በኋላ ግን የህፃናት ምግብ ሁሉንም የያዘ ስጋውንም አትክልቱንም ፍራፍሬንም የያዘ ምግብ በእያንዳንዱ ምግብ ውስጥ ሁልጊዜ መኖርና መቀጠል ያስፈልጋል። ቢኮዝ ንጥረ ነገር የሚያስፈልገው ከሁሉ ነገር ስለሆነ። እሺ አመሰግናለሁ። መልካም። እሺ የህፃናት እሺ አመሰግናለሁ። እሺ የኛ እሺ አመሰግናለሁ። ዛሬ ነው እንዳጋጣሚ የገባሁትና ብዙ መረጃ የለኝም፣ ግን ያጋጠመኝ ቻሌንጅ እስከ 1 ዓመት ልጄን ብዙ ነገሮች አስለምጃት ነበረ። አትክልት ትበላ ነበረ፣ ስጋ ትበላ ነበረ፣ ፍሩትም ትበላ ነበር። አሁን ግን በጣም 1 ዓመት በኋላ ሴሌክቲቭ ሆነች እና በቃ 4 ምግብ ነው የምትበላው። ስጋ ትበላለች፣ የበሬ ስጋ፣ የዶሮ ስጋ፣ እንቁላልና ሩዝ ነው የምትበላለች። ከፍሩት ሀባብ ብቻ የምትበላ እና ሌላው ሳጎርሳ ትተፋዋለች። በምን መልኩ እየሰጠሻት ነው? በምን መልኩ ነው መሰጫት? ስጋውን ፈጭቼ በእንትን ነው የምጠብሰው፣ በቅቤ ብቻ አድርጌ ነው የምጠብሰው። ዶሮውን ቀቅዬ ጠብሰዋለሁ፣ እሱንም በቅቤ ብቻ ማለት ነው። እሺ እንቁላሉን በቲማቲም አድርጌ ጠብስላታለሁ። ሀባቡን ቆርጬ እሰጣታለሁ፣ ትበላለች። ሌላውን ፍሩት ግን አትበላልኝም። ኦኬ። ስለዚህ ስትሰጫት አንድ ምግብ ላይ ስንት ምግብ ይገኛል? 2 3 ነው ወይስ ለምሳሌ ዶሮና ድንች ካሮት ነው ወይስ አንዱ ምግብ ብቻ ነው በአንድ ጊዜ የሚኖረው? ዶሮውን ብቻ ነው እንጂ ዶሮው ላይ የሆነ ነገር ከጨመርኩ ጥላው ትሄዳለች። እሱን ነው እንግዲህ አሁን አንድ አይነት ምግብ ነው እንድትተው እያልኩ ያለሁት። በቻላችሁ አንድ ምግብ ስትሰሪ 4 አይነት ምግቦች አንድ ላይ እንዲኖሩ ለማድረግ ነው፣ ተቀላቅሎ ማለት ነው። እሺ እሺ። የምትሰጪበት መንገድ ደግሞ አሁንም እየተፈጨ አይደለም፣ ወፈር ማለት አለበት ልታኝከው በምትችል መልኩ። አይ የተፈጨማ ኖርማል ግራይንድ በማሽን የሚፈጨው አለ አይደል? እኛ ክትፎ እንደምንለው እኮ እንደሱ ለማለት ነው። ይሄ ድሮ እንደ አጥሚት እንደመሰለው ቀርቷል። እሱን አይደለም። በቃ እኮ እሺ። ስለዚህ በምንድን ነው የምትበላው? በእንጀራ በዳቦ ወይስ አሲቲዝ? በማንኪያ ምንም ዳቦ ብቻ። እንጀራ ዳቦ አትወስድልሽም አብሮ? በጣም ትንጥ እንደ መቅመስ እንጂ እንትን አትለው። እሺ ያለችበት ሁኔታ እንዴት ነው? እንግዲህ አሁን ያልኩሽ እንደዚህ አይነት ኬዞች በሚገጥሙበት ጊዜ ትላትል አሰርታሽ ታውቂያለሽ። ያለችበትን ሁኔታ የምግብ ፍላጎት ሊቀንስ ይችላል፣ ግን ኮምፕሊትሊ መጥፋት የለበትም። ትላትል ዝም ብዬ ዲዋርም አድርጊያታለሁ እንጂ አሴጂ ላብራቶሪ አላሰራትም። ግን ትልቁ ወንድሟ እንትን ሲል አብሬ አድርጊያታለሁ። እሺ ልመክርሽ የምችለው አንድ ምግብ በምታዘጋጅበት ጊዜ ልክ አሁን አንዳንድ ሰዎች ቫይታሚን ሰፕሊመንት ለልጆቻቸው ምንድነው ይሄ አፒታይት መክፈቻ እያሉ ይሰጣሉ። ቫይታሚን ግን የሚገኘው ከአትክልት ከፍራፍሬ ስለሆነ አንድ ምግብ በምታዘጋጅበት ጊዜ ለተወሰነ ጊዜ 4ቱም አይነት ያለ ምግብ በግድ ማለት ነው ልትወስድበት የምትችለው ምግብ ካለሽ የምግብ ፍላጎቷ እየጨመረ ይሄዳል። አበንደስታ ቫይታሚን ቢ12 ሌሎችም ነገሮች ሲሰሩ ራሱ አሁን አንቺ በቻልሽው አቅም ስብጥሩ ላይ አተኩሪና መጠኑን እንኳን ቀንሰሽ ያችን ያህል እንድትወስድ ያርጋት ማለት ነው። መጀመሪያ በትንሽም ቢሆን እሱን እየወሰደች በምትመጣበት ጊዜ ሰውነቷ ውስጥ በቂ ደምም እየተሰራ ፍላጎቱ እየጨመረ ሲሆን መጠኑን እየጨመርሽ ትሄጃለሽና ትግስት አድርገሽ ምግብ ሳታበጂ ሰርተሽ ለምን አልጨረሰችልኝ ላይ ሳይሆን በቂ ስብጥር ሰርተሽ ያችኑ 1ም 2ም 5ም ማንኪያ ከወሰደች በጊዜ ሂደት ደግሞ አፒታይቷ እየተከፈተ ሰውነቷም እየጠየቃት ይሄዳልና በዛ መልኩ ብትሞክሪው ማለት ነው። ማሰባጠሩ በአንድ ጊዜ 4 ምግብ በቀን ውስጥ ደግሞ 6 ምግብ መኖሩ የልጆችንን የመብላት ፍላጎት ይጨምራል ነው። ተመሳሳይ ምግብ ግን ከሆነ የሚጎላት ንጥረ ነገሮች በጣም ብዙ ስለሆነ የምግብ ፍላጎቱ አይመጣም። እሺ ሌሎቹንም ቪዲዮዎች ለማየት ሞክሪና እንትን እንላለን፣ አሳውቂ። እሺ መልካም። እሺ ሃኒቾ ቀጥይ። እሺ ዶክተር የኔ ልጅ 5 ወሯ ነው የዳመሰት ነገር ተላለ። እሺ 5 ወሯ ነበር ልጅ
5 ወር ናት። አዎ። እሺ ምን ላድርግልሽ? እና የላም ወተት መጀመር አልችልም እኮ ምግቡን ጀምረሻል ወይ መጀመሪያ? አዎ ምግብ ጀምሬላታለሁ። ስለዚህ ምግብ መስሪያ ላም ወተት መጠቀም ትችያለሽ፣ መጠቀምም ትችያለሽ። ስታበያት ግን ባለፈው የሰራሁትን ቪዲዮ አይተሻል። የላም ወተት መጠቀም ትችላላችሁ፣ ግን ስትጠቀሙ ሊያመጣ የሚችለውን የብረት እጥረት ከብረት የሚያስገኙ ምግቦች አብራችሁ አብሉ ነው ያልኩት። ቀጥታ ምንድነው የምታበያት? ብረት ያላቸው ነገሮች ምን ታበያታለሽ? አይ ብዙ ነገር ሰራታለሁ። አቮካዶ፣ ስኳር ድንች፣ ብሮኮሊ፣ እሺ የተለያዩ ነገር ያደረኩ ወተቱ ከስጋ ነገሮች ከስጋሽ ከጀምሮ ከስጋ ነገሮች እንቁላል መጀመር እችላለሁ። ከእንቁላል ውጪ ስጋ ምናምን ጀምረሻል ወይ? አልጀመርኩም እኮ እሱንም አብረሽ ላም ወተትን ለመስሪያም ለማጠጫም ካረግሽ ብረት ሊገኝባቸው የሚችሉትን ቀይ ስጋ አይደለም እንደዚህ ያሉት ነገሮችን ብሮኮሊ አብረሽ መስራት ያስፈልጋል። ስለዚህ ላም ወተቱ በአሁኑ ሪኮመንዴሽን በግድ አዳመት ይቆይ የሚለው ቀርቷል። መስጠት ትችላለሽ፣ ግን ላም ወተቱ ሊያመጣ የሚችለውን የብረት እጥረት ከምግብ መተካት ይቻላል ነው። ስለዚህ ምግቡ ደግሞ ብረት ያላቸው ምግቦች እንዲኖሩት ማድረግ አለብሽ። መልካም መልካም። ምንድን ነበር የምትጠቀሚው? ጡት ነው ፎርሙላ ነበርሽ እስካሁን? ፎርሙላ ነበር። ምንድን ነበርሽ? ፎርሙላ። ጡት አታጠቢም ነበር? ለምን? አልቻልኩም ነበር ማለት እኔ ያሞኝ ነበርና። እሺ በቻልሽው አቅም እንትን በይና የላም ወተቱን መጠቀም ትችላለሽ፣ ግን ያልኩሽ የብረት ያላቸው ምግቦችም አብረሽ ስጫት። መልካም መልካም። እሺ እሺ የተወሰነ ሰዎች 6 ሰዓት ሆኗል፣ መውጣት አለብኝ። መቅደላዊት ቀጥይ። ሰላም ዶክተር፣ እንዴት ነሽ? ሀኑ ቀጥይ። እግዚአብሔር ይመስገን። አንዳንድ ጥያቄዎች ነበሩኝ ስለምጥንህልና። እሺ ስለምጥንህልና ልጄ ትላንትና 8 ወሯ ነው። ትላንትና ቁርስ ላይ የተቀቀለ ሙዝ የተቀቀለ እንቁላል በሙዝ አብልቻት ቮሚት እያረጋት ነው ያለው። ትላንት ቮሚት እያረጋት ነው ያለው? አዎ ወደ 5 ጊዜ 6 ጊዜ አካባቢ አርጓታል ትላንት ቮሚት። እሺ ለምን አስገደድሻት? ትንሽ ነገር ስትቀምስ ወዲያው ቮሚት ያረጋታል። ማንኛውም አላስገደድኳትም። ቁርስ ላይ ያበላችና ወዲያው እንቁላልና ሙዝ ብቻ ሲሆን ነው? ማንኛውም ነገር ነው ወይስ ሙዝና እንቁላል ብቻ ሲሆን ነው? ባለፈው ሙዝና እንቁላልና ባለፈው ደግሞ እንደዚህ አቮካዶና የተቀቀለ እንቁላል ሳበላት 2 ጊዜ እንደዚህ ቮሚት አረጋት። እንቁላሉን ትተሽ ሞክረሻታል? እንቁላሉን ትተሽ በስጋ ተከተሽው ለምሳሌ ሞክረሻት ታውቂያለሽ? እንቁላሉን ትተሽ እንቁላል ሳላረግ በስጋም በልታለች፣ አሳም በልታለች፣ የተለያየ ነገር በልታለች። ቮሚት አርጓት አያውቅም እኮ። እሱን እኮ ነው እያልኩሽ ያለሁት። እንቁላሉ ከሆነ ምክንያት እንቁላሉን ለምን አታዩም ነው እያልኩሽ ያለሁት። እሺ ይቅር፣ እሱን አላቆመው። ከባድ ነው ማለት ሙዝም አለ እንቁላልም አብረሽ አድርገሽ ትንሽ ከበድ ይላል። አብረሻል ምንድነው እህል የሚባል ነገር ታውቂያለሽ? እህል ወይ ድንች ወይ አጃ ምናምን ካልከተትሽበት ትንሽ ፋይበር የሚሆን ነገር ማለት ነው። ኦኬ እሺ። ሁለቱም ተንሸራታች ነገር ነው ምልሽ። ሙዝም ምንም ፋይበር የለውም፣ አንጀት ላይ የሚቀመጥ ነገር የለውም። እንቁላሉም ምንም ነገር የለውም። ትንሽዬ ሊያያይዘው የሚችል ወይ ኦትስ ወይ ቡላ ወይ የሆነ ምጥን መጨመር ያስፈልጋል። አሁን ቀጥታ አንቺ ያረች ይሄን ግን እያልኩሽ ያለው እሱ ከሆነ ካልሆነ ግን የእንቁላል አለርጂ ካለባት እንቁላል ማይመቻት ከሆነ እንቁላሉን ቀንሰሽ ሌሎች ነገር ሰርተሽ ለውጥ ከሌለው እንቁላል አለርጂ ነው ያለባት፣ ለተወሰነ ጊዜ ማቆም ያስፈልጋል። እንቁላል አለርጂ ነው። ኦኬ እሺ መልካም መልካም። አንድ ነገር ምጥንህ ልሳ ብሰጣት ችግር አለው? ገብቶኛል። አሁን የተነጋገርነው ሌሎችን ቪዲዮዎች አይተሻል ወይስ ዛሬ ነው የገባሽው? ዛሬ ነው የገባሁት እኮ። ሌሎች ቪዲዮዎች አሉኝና ሌሎቹም ነገር ምለው ይሄ የምጥን ልጅ በገንፎ ያድጋል የሚለው ነገር ቀርቷል እያልኩ ነው። እንደ አንድ ለምሳሌ ምጥን ሰርተሽ ጠዋት ለምሳሌ ከእህልና ከእንትን የተሰራ ምጥን 2 አይነት ምግብ ብቻ ነው ያለው። የእህል ዘርና ጥራጥሬ ብቻ ነው ያለው አይደለም። ለምሳሌ የአትክልት ተዋጽኦ ስትሰሪው በወተት መስራት
አይደለም ወይ እንቁላል መጨመር ገንፎ ላይ ወይ እርጎ መጨመር ነው ያልኩት። 4 አይነት ምግብ አበንደስታል። ስለዚህ ይሄ ድሮ 13 አይነት ምጥን ምናምን ብለን የምንለው አይጠቅምም ሳይሆን እያልኩ ያለው 4 አይነት ምግብ በአንድ ላይ እንዲገኝ ማድረግ አለና ሌላ ዩቲዩብም ቲክቶክ ላይም አለና እዛ ላይ ገብተሽ ያስረዳሁትን ብትሰሚ። እሺ ዶክተር ያመሰግናለሁ በጣም። እሺ ቢኪዋይ ሰላም እንዴት ዋልክ ዶክተር? እንዴት ነሽ? ደህና ቀጥይ። ሄሎ ሰላም ይሰማኛል? ቀጥይ። ሄሎ አቤት ይሰማኛል? ቀጥይ። እሺ ሰላም። እኔ ልጠይቅህ የፈለኩት ነገር ምን መሰለህ? ከህፃንነቷ ጀምሮ ልጄ እንትን እንቁላልና አቮካዶ እንደውም አቮካዶ ትንሽ ይሻል ነበር። እንቁላል ነገር በጣም እንደ አለርጂክ እንትን ያረጋት ነበር፣ ቮሚት ያረጋት ነበር ማለት ነው። ስለዚህ አሁን ላይ ኦልሬዲ 4 አመት ሆኗታል፣ ግን ስቲል በቃ ልትወደው አልቻለች። ስለዚህ የመቆየት ነገር አለው እንዴት ነው እሱ ነገር ነውና ሰውነቷ ላይ ደግሞ እንቁላል ቢቀር ችግር አለው እኮ እሱንም ለማወቅ ፈልጌ ነው። ያው ልጆች እንቁላል ቢበሉ የተሻለ ነው ስለሚባል ገባኝ። አይ እኮ የተሻለ የሚሆነው ለማወቅ ፈልጌ ነው። ፕላስ ደግሞ ይሄ ሰውነት ላይ የሚወጣ አለርጂክ የተሻለ የሚሆነው እኮ ሲጠቅማቸው ነው። ግን ያ እንትን አለርጂክ አለባት፣ አለርጂው አምጥቶ የሚጎዳት ከሆነ በሌላ አትክልት ስጋ መተካት ነው እንጂ አሁን አንዳንዶች እንቁላል በአቮካዶ ወላ የምትሰጡ አላችሁ። በጣም ከባድ ነው። እንቁላልም አቮካዶም በጣም ከባድ ነው። ሁለቱም አብሮ አይሄድም። አቮካዶም ከባድ ነው፣ እንቁላልም ከባድ ነው። ስለዚህ እንቁላሉና የተሻለ 4 አመት ሆና በግድ እንቁላል አለርጂክ አለባትና የሚጎዳት ከሆነ በሌሎች እንቁላልን ሊተኩ የሚችሉ የእንስሳት ተዋጽኦች መተካት አይሻልም ወይ? መልካም እንደዛ ማድረግ። እሺ ፕላስ እንትንስ ሰውነት ላይ የሚወጣ አለርጂክ አለ አይደለ? የእንቁላሉ አይደለም እሱ። እሺ የእንቁላሉ ሳይሆን በምን ምክንያት እንደሆነ በቃ እንትን አይደለም፣ ግን ማለት ስፔሲፊካሊ እንደዚህ ላውቀው አልቻልኩም። የቆዳ ሐኪም ጋር ከምግብ አንቺ የምግብ ከሆነ አንድ ምግብ እያበላሽ እያቆምሽ በሱ የመጣውን ካየሽ ለይተሽ ማቆም ነው። ግን በብዛት እንደዚህ አለርጂ የሚያስቸግራቸው ልጆች ደግሞ ሌላ የቆዳ አለርጂ ሊሆንባቸው ካለ በሕክምና ሊገኝ ይገባዋል ማለት ነው፣ ከምግብ ጋር ማይገናኝ ከሆነ። ኦኬ እሺ። ስለዚህ ለህፃናት ተብሎ የቆዳ ስፔሻሊስት ምናምን ሪከመንድ የምታደርገኝ ይኖርክ? እኔ እንጃ እንግዲህ ቲክቶክ ላይ ምናምን ሰዎች የለም፣ ብዙ ባለሙያዎች አሉ። እኔ አይ ዶንት ኖ ቤተልስ ነው ዶክተር ካሊድ ነው ምናምን የሚባል እንደነበረ አውቃለሁ። ብዙ ሰዎች አሉ ህፃናት ላይ የሚሰሩ። ግን አንቺ እንደነገርኩሽ ምግብ ካበላሽ በኋላ የሚመጣ ነው ወይስ በቋሚነት ያለው የሚለውን ለዩ። በምግብ ያለውን በምግብ በማቆም ማስቆም ነው። በሌላ ምክንያት የመጣ ግን ካለ ብዙ ባለሙያዎች አሉ። እሺ መልካም። እሺ ስለዚህ እንቁላሉ በቃ ይቅር ማለት ነው ማቆም። ስለዚህ እንቁላሉ በቃ ለተወሰነ ጊዜ ኮምፕሊት ሊመጣው ነው። ለተወሰነ ጊዜ ተከታተሉ። ከሆነ ጊዜ በኋላ ደግሞ መልሶ መሞከር ከሆነ ጊዜ በኋላ መሞከር። ለተወሰነ ጊዜ ኮምፕሊት ሊመጣው ነው። ለተወሰነ ጊዜ ተከታተሉ። ከሆነ ጊዜ በኋላ ደግሞ መልሶ። እሺ ቤዚ። እሺ ሰላም ዶክተር፣ እንዴት ነሽ? ሰላም ነሽ? ቀጥይ። እግዚአብሔር ይመስገን። ፎርሙላ ነበር የሚጠቀመው 7 ወር ሞልቶታል። እሺ እና አሁን የላም ወተት ይፈቀዳል የሚባል ነገር ስለሰማሁ ብያለሁ። ግን እንዴት ነው የሚፈቀደው አሉሽ? እንዴት ነው የሚፈቀደው አሉሽ? ያው አይረን ሪች የሆኑ ምግቦችን ጎን ለጎን በደምብ ሰምተሻል። ታንኪው። አንዳንዶች ብረት እንትን የላም ወተት ጠጣ ብለሃል፣ ደግሞ ብረት ልጥረት ልታመጣ ነው እያሉኝ ነበረ። አንቺ በትክክል ሰምተሽኛል። የላም ወተት ፎርሙላውን አቆም። ስለዚህ ፎርሙላውን አቁሚው። በቃ እሱን ነው ያልኩት። ስለዚህ አይረን የሆኑ ምግቦች ማለት ቀይ ስጋ፣ ብሮኮሊ፣ ጥራጥሬ፣ ጉበት እየሰጠሽ ከምግብ ጋር አብረሽ መስጠት ነው። አንድ ምግብ በምትሰጪበት ጊዜ 4 አይነት ምግብ እየሰጠሽ። እሺ መልካም። እሺ ቀጥሉ። ቤዚ አዚ ቀጥይ።
ሰላም እንዴት ነህ ዶክተር? ሰላም ነሽ? ደህና ቀጥይ። አለን በጣም ጥሩ ሰው ነህ። ብዙ የምትሰራውን ነገር ያለውና አመሰግናለሁ። እግዚአብሔር ይባርክ። አሜን ነበር ልጄ 5 ወር ከ15 ቀኗ ነውና ምስር ለአይረን ምናምን አሪፍ ነው ብዬ አስጀምሪያት ነበር፣ ግን ከካሮት ከድንች ጋር ነው። 2 ቀን እንደዛ በልታ ቮሚቲንግ አስቸገራት። ምን አልሽ? ምስር ሌላ ምን? ምስር፣ ጎመን፣ ካሮት፣ ድንች እንደ ሾርባ አትክልት ሾርባ አድርጌ ማለት ነው የጀመርኩላት። ስለዚህ ምስሩን ልትቀይሪው አትችይም? ልተውና ልሞክራት አይደል? በደንብ መብሰልም መኖሩን አረጋግጪ። አንቲኒውትሪየንት አለው ምስር፣ አንቲኒውትሪየንት አለው። ለሰውነት የማይመች አንቲኒውትሪየንት አለው። በጣም መቀቀል አለበት፣ በጣም መብሰል አለበት። አበሳሰልሽ እንዴት ነው? አይ ቲንክ እንደዛ ሊሆን ይችላል። ልክ ነህ። ፍጥጥ ካለ ለልጆቹ የማይመች የምስር ኬሚካል አንቲኒውትሪየንት አለ። እሱ በ5 ወር ልጅ አይከብዳል፣ ለኛም ይከብደናል። እኔ ራሴ ቤት አሙኩ ትላለሁ፣ ምስሩን አሙከክ ይበል እላለሁ። ፍጥጥ ያለ ግን ከሆነ ኬሚካሉ ያልወጣ ስለሆነ እሱ ጉዳት ያደርሳልና በሱ ምክንያት ከሆነ አበሳሰልሽን በደንብ አብስይና ቀይሪ፣ እንትን በይና አስተካክይና ሞክሪ። ጌባ አታርጊ ወዲያው። ቴንክ ዩ። እሺ ዶክተር አመሰግናለሁ። እሺ ገብሩላ ብዙ ጊዜ ነው ማይሽ አይደል? ነው ገብሩላ ከዚህ በፊት ገብተሽ ታውቂያለሽ? ብዙ ጊዜ ትከታተያለሽ። እሺ ጎ አሄድ። በጣም ያው እንደ አዲስ እያሳደግን ነው። ያው የሶስት ልጆች እናት ስለሆነም አሁንም እኔው ልወልድ አይደለ እንደገና ለማብላት አዲስ ነን። እናትነት አዲስ ነው። እሺ ቀጥይ። እሺ በጣም ለውጠናል። በጣም ደስ ይላል። እሺ ምንድነው አሁን እኔ እርሊ 6 ወሯ ነው። እርሊ ስጋ ጀምሬያለሁ። እሺ አሳ ጀምሬያለሁ። እንቁላልም ጀምሬያለሁ። እሺ ምንድነው በፊት 8 ወር ላይ ነበር የምንጀምረው። ያ ነው አሁን ያለው አዲሱ ለውጣችን። አሁን 6 ወር ላይ ጀምረናል። እና አሁን ደግሞ ጉበት ልጀምር አስቤ ያው ቤተሰብ ሌሎች እኔ ልጀምር ወስኜ ሌሎች ግን ኧረ ጉበት በጣም ይከብዳል ስለሚሉኝ ያንን እንድታረጋግጥላቸው ይከብዳል። ግን እንዴት አድርጊ? ባለፈው አንድ ዘዴ ሰጥቼ ነበር። አንዱ ዘዴ ጉበት ከሱፐር ማርኬት ነው የምትገዢው? አዎ ከሱፐር ማርኬት ነው የምገዛው። ሙሉውን ነው የሚሸጡልሽ? አዎ ፍሬሽ ኮርነር ይገኛል። የበግ ሙሉውን አንዴ ካዘጋጀሽው በኋላ በምን መልኩ ታስቀምጪዋለሽ? ይቆራረጥና ወዲያው እንደመጣ በትንንሹ ይቆራረጥና በአየር በማያስገቡ ነገሮች በመቋጠር ነው በረዶ ቤት። እሺ አንድ ዘዴ ምነግርሽ፣ ጉበቱን ከድንች ጋር ማሽቲ ከሆነ ድንች ጋር ሰርተሽው ፈሽተሽው እንዳለ ስጋውንና ጉበቱንና ድንቹን ማሽቲ አድርገሽው የበረዶ ማስቀመጫ አለ አይደለ? በረዶ የምናስቀምጥበት እሱ ላይ እንዳለ ጋግሪው አስቀምጪው እና በረዶ እስክተቺውና እሷን ልክ እንደ በረዶ አንዷን ብቻ እያወጣሽ ተጠቀሚ፣ እንዳይከብድ። ኦኬ እንደ አይስ ኪዩብ ይሆናል ማለት ነው ራሱ። እንደ በረዶ ኪዩብ ይሆናል ማለት ነው ራሱ። ታንኪ እንደ በረዶ ኪዩብ ይሆናል። በዛች መጠን አይከብዳቸውም ማለት ነው። ጉበትሽም አይከስርብሽም። ስለዚህ ባለፈው ምን አስረድቻለሁ፣ የበረዶ ዕቃ ላይ አስቀምጪና ዲፕ ፍሪዝ ውስጥ አስቀምጠሽው ልክ እንደ ገበታ ቅቤ እያወጣሽ ማለት ነው ከሌላ ምግብ ጋር ከምትሰሪው ጋር ብረትና አይረን እንዲያገኙ ያችን አንድ ኪዩብ ብቻ ተጠቀሚያት። እሺ በጣም ነው እርግጠኛ መሆን ያልተቻለው ያው የአዲስ አበባ ወተት የከብቶች ወተት ላይ ነው አሁን እርግጠኛ መሆን ያልቻልነው። እሱ መሆን አትችይም። እንግዲህ ብዙ ጥሪ ያለው ብዙ ፕሮጀክት ነበረኝ ያወጣሉ መኗቸው ምናምን እሱ አስተማማኝ አይሆንም። ሌሎች የሚጨመሩት ነገሮች እንትተኸው መኗቸው ትንሽ እንደ ክፍለ ሀገር ወተት እንደዛም ሆኖ አትሊስት መምጫው ከብት ያለበት ቦታም ሄደሽ ካገኘሽ ምግብ ስታዘጋጂም ብትጠቀሚበት ይጠቅማልና ፈርተሽ ባትተዩ። እሺ ጥሩ መልካም ገብረላ ካልሲየም ሪች ከሆነ ጥሩ። እሺ መልካም አመሰግናለሁ። ለምን ታንኪ እየጨረስኩ ነው። የቀሩ 1-3 ሰው ላስተናግድና እወጣለሁ። አመሰግናለሁ ለነበረን ጊዜ። አዲስ አመት ለሁላችሁም መልካም እመኛለሁ። አዲስ አመት እንግዲህ የሰላም እንዲሆን የሚቀጥሉትን 2 ሳምንት ላኖር ይችላል። ኦፕሬሽን ጎ አሄድ ሃና። ሰላም ዶክተር እንደምን አለ? ሰላም ነሽ? አለን ደህና። አንድ ጥያቄ ነበረኝ እኔ
እሺ ልጄ 11 ወሩ ነው እና ቫይታሚን ዲ እጥረት ተብሎ ሰፕሊመንት ጠብታውን እየወሰደ ነበር። በምን አወቃችሁ መጀመሪያ ቫይታሚን ዲ እጥረት እንዳለበት? ምን ታወቀ? ሐኪም አዞለት አስመረመርኩትና 22 ነው ያለበት። እሺ አጥንት ላይ እግሩ ላይ መጣመም ሌሎች ነገሮች አሉ? ህመም ምናምን የለውም፣ ግን እግሩ እንትን አይደለም አለችኝ ሐኪሙ አይተው። ጠንካራ አይደለም? ጠንካራ አይደለም። ስለዚህ ቫይታሚን ዲ ምርመራ እናድርግለትና ከዛ በኋላ መድኃኒት አድርግለታለሁ ብላ ነበረ። ሰፕሊመንት ነው የሰጡሽ? ጠብታውን በቀን 2 ድሮፕ አሉኝና እሱን ገዛውለት። እሺ ምግብ ይበላል በደንብ፣ ግን ኪሎ ደግሞ በጣም ትንሽ ነው። 9 ኪሎ ነው 11 ነው። ገብቶኛል። ምግብ ምንድነው የምታበዩ ብትነግሪኝ? ቫይታሚን ዲ ያላቸው ምግቦች ምንድናቸው ብትነግሪኝ? እንትንም ብሮኮሊ ያበላዋለሁ፣ ዝኩኒ፣ ካሮት፣ እንቁላል፣ እንደገና የጤፍ ገንፎ በእንቁላል አድርጌ፣ የበቆሎ ገንፎ እና ትንሽ ትንሽ የዶሮ ስጋ ሰጠዋለሁ ሳላበዛ። እሱ አሁን ያልሽው ነው ትንሽ ያልሽው ነው ችግር የሚሆነውና ባለፈው ያልኳቸውን ቪዲዮዎች አይተሻል ከዚህ በፊት የለም በዚህ ጉዳይ ላይ? አይቻለሁ። እሺ አሁንም ደጋግሜ የምነግርሽ ለምሳሌ ጠዋት ቁርስ ስታዘጋጂ አጃ ቢኖር አጃው ላይ ወተት ወይ እርጎ ጨምረሽ ወይ ትንሽ እንቁላል ጨምረሽ ወይ ሙዝ ጨምረሽ አብረሽ ፈጭተሽ ወይ ማብረሽ ቀላቅለሽ ሰተሽው ታውቂያለሽ ወይ? ምሳ ላይ ስጋ፣ ብሮኮሊ፣ አትክልት ያለው ፕላስ ቫይታሚን ሲ ፍራፍሬ ያለበት 4 አይነት ምግብ እያደረግሽ እራት ላይ ደግሞ ምስር ወይ ከሩዝ ጋር ወይ ምናምን ቀላቅለሽ እያበላሽ ነው ወይ? እርጎ በእንትን እያደረኩ ሰጠዋለሁ፣ በፓስታ በምናምን እያደረኩኝ፣ በፓስቲኒ በኩስኩስ እያደረኩኝ ሰጠዋለሁ። ስለዚህ በዚህ እንግዲህ ምርም ሰጠዋለሁ በእርጎ እያደረኩኝ። እንትን ኦትስ ደግሞ በእንቁላል አድርጌ እሱንም ይበላል። በቃ እንደዚህ ከሰጠሽው አሁን የምትይው የቫይታሚን ዲ እጥረት ደግሞ በሰፕሊመንት ሆኖ እየተስተካከለ ይሄዳልና ይሄንኑ ወጥረሽ መቀጠል ነው እንግዲህ። እሺ ሩት አመሰግናለሁ። ወጥሮ መቀጠል ነው። እሺ እና ጡት ይጠባ ነበረ፣ ፎርሙላም ጡት ነው የሚወስደው። አሁን ጡቴ ደግሞ እምቢ አለ ማለት ነው። በቃ ምንም ነገር ጠብታ እንኳን አልወጣም አለኝ። እሺ ኪሎ እዛ ላይ ሆነ። እኔ 98 ኪሎ ሆንኩኝ፣ እሱ 8 ኪሎ። አንቺ ራስሽ እኮ ቁመትሽ ስንት ነው? የኒውትሪሽን አገልግሎት ራስሽ ያስፈልግሻል። 98 ሜትር ከ70 ነኝ። ሜትር ከ70 እና ቢኤምአይሽ አያልፍም በ98 ሜትር ከ70? ኧረ አልፏል፣ 20 ምናምን አልፏል። እና ምን ጠብቂያለሽ? ያው ማለት ለማጥባት ፍላጎቱ ስላለኝ ምግብ መቀነስ አልፈለኩም ነበረ። ገብቶኛል። አይ ያልሽው ምግብ ወደ ሰውነትሽ ሄደን ያለው አይደለ? ወደ ሰውነትሽ ነው፣ ወደ ጡት አይደለም። ስለዚህ አንቺም እንትን በይ። ግን እሺ አሁን ባልሽው ቀጥይና ልጅሽን ያንቺም ነገር ግን እንትን በይ። 98 ትልቅ ነው። እሺ ምን ላድርግ ለኔ? እንግዲህ ያው የሚጻፍልሽ ባለሙያዎች ጋር ሄደሽ ታውቂያለሽ? እንደዚህ ክብደት ለመቀነስ እንዲያርጉልኝ ምን ልብላ ቁመትሽን ያለሽበትን ሁኔታ አይቶ ያበላል ባህልሽ ታይቶ ነው መመዝገብ ያለበትና እንደዚህ አይነት ልምዶች አሉሽ ወይ አሁኑኑ ለማስተካከል? ከዚህ በፊት አንድ ሰውዬ ጋር ሄጄ ነበርና በደም አይነትሽ ብሎ ዝርዝር ሰጥቶኝ በደም አይነት ብያለሽ እና ነበር። በደም አይነት ደግሞ እንደዚህ አይነት ሳይንስ እኮ የለም። በደም አይነት የሚባል ሳይንስ የለም፣ ውሸት ነው። በደም አይነት ያለኝና የደም አይነቴ ኦ ስለሆነ ስጋ ነክ ብቻ ነው ያለኝና የሁል ጊዜ ስጋ ነገር ደግሞ ኢኮኖሚም ትንሽ ይከብዳል። ስለዚህ ገብቶኛል። እኔ አሁን በቅርቡ መጀመሪያው ኔክሰስ የሚባል የምግብና የስነ ምግብ ማማከር ድርጅት ስላለኝ እንደዚህ አይነት አገልግሎቶችን እጀምራለሁ። አስታውሰሽ ጻፊልኝና መተሽ ቪዚት አድርገ ወደ ብስራተ ገብርኤል አካባቢ ባለሙያዎችም አሉኝ አብሮ የሚሰሩ። በቻልሽው አቅም ለማስተካከል ሞክሪ። 98 ጥሩ አይደለም። እሺ መቼ ነው የምትጀምረው ዶክተር? አንተ እንግዲህ ካሁን እንትን አሳውቅሻለሁ። ላውንችም ሳረግ እዚህ ላይ እንትን አረጋለሁ። ተዘጋጁና እንትን በሉ አስተዋውቃለሁ። እንትን በእኔ ጋም ጋር ባትመጪ ግን አሁኑ እንደዚህ አይነት አገልግሎቶች ግን ለማግኘት ሞክሪ። ለአንቺም ለልጅሽም ማለቴ ነው። ካሁን በኋላ በቻላችሁት አቅም ከምሰራው ስራ በተጨማሪ ይሄንን የምከፍተው ኦፊስ አለ። ባለሙያዎችም አብረውኝ ይሰራሉና ሚዛን፣ ክብደት፣ የደም ምርመራ፣ የምትበይው ታሪክ ተወስዶ በደም ታሪክሽ ከተወሰደ በኋላ ከአንቺ ጋር የሚሆን ሜኑ ወስደሽ ብቻ መጥፋት ሳይሆን ደግሞ ፕሮግረስሽን በየጊዜው እየተከታተልሽ ያስተካከልሽው የተውሽው ልምድም ካለ እሱን እያስተካከልሽ መስተካከል አለበትና ልጆች አሉ ትኩረት እንደምታረጉት ራሳችሁ ላይም ትኩረት አድርጉ ለማለት ነው። አቤንደስታን እናንተ ጥሩ ስትሆኑ ልጆቻችሁንም ትጠቅሟቸዋላችሁ። ትክክል። እሺ አና መልካም። እሺ አመሰግናለሁ። ይወልካ። እሺ
እሺ ሸርሊ ነው የሚለው ጎሄድ ክላራ ሰላም ነው ዶክተር እንዴት ነሽ? ደህና ቀጥይ። እሺ በመጀመሪያ በጣም እናመሰግናለን። አመሰግናለሁ። እሺ ምን ነገር እያረክ ስለሆነ ለመጀመሪያ ወላጆች በተለይ እውነት ነው በጣም አሪፍ ነገር ነው እያረክ ያለው። አመሰግናለሁ። እኔ እንትን ነበር ልጄ 5 ወር ከ15 ቀኗ ነው። እሺ የምግብ ፍላጎት ስላሳየች አስጀምሬያታለሁ። ካሮት፣ ድንች፣ ስፒናች ምናምን እያረኩ አስጀምሬያታለሁ። ግን አሁን እንቁላልና አቮካዶ ባስጀምራት ምንም አይላትም፣ አይከብዳትም። አዎ ከዚህ በፊት ያሉ ቪዲዮዎችን ጀምረሻል አይደለም? እንቁላልና አቮካዶ ስጋውም ዶሮውም ሁሉም እንዲጀመር ብያለሁና አንድ መጠንቀቅ ያለብሽ አቮካዶና እንቁላልን አብረሽ ላለመስጠት ሞክሪ። ሁለቱም ከባድ ነው ያላቸው ንጥረ ነገር በጣም ከባድ ነውና አቮካዶን ከሌላ ነገር ጋር እንቁላሉን ደግሞ ቀለል ካለ ነገር ጋር ለማድረግ ሞክሪ። ስለዚህ ይሄንን እንዳለ መጀመር እንዳለብሽ ነው። አሁን ተለማምዷል አይደል? መብላት ተለማምዳለች። በጣም ኢንተረስቲንግ ነው ምግብ ላይ በየቀኑ ስጋ፣ በየቀኑ አትክልት ፍራፍሬ ያለበት፣ አልፎ አልፎ ጥራጥሬ ያለበት ይሄ ገንፎ የሚለውን ኮንሰፕት ታችሁ አንድ ምግብ ስታዘጋጂ 4 አይነት ምግብ አድርገሽ ከክብደት በላይ ደግሞ እንዳይሆንብሽ ጥንቃቄ እያረግሽ ማለት ነው። በላልኝ ብለሽ ደግሞ እንዳያልፍ እሱንም ጥንቃቄ ማድረግ ያስፈልጋል ማለት። ታጠቢያለሽ ወይስ ምንድነው? አጠባታለሁ። በቃ ካጠባሽና በዚህ ከቀጠልሽ በጣም ጥሩ ነው። ሌሎችም ቪዲዮዎች አሁን በነገርኩሽ አንድ ምግብ ስታዘጋጅ ጠዋት ለምሳሌ አጃ፣ ሙዝ፣ እርጎ ወይም እንቁላል ያለበት 4 ነገር ወይም ቀላቅለሽ ድንች 4 አይነት ነገር በአንድ ጊዜ መኖሩን አረጋግጪ። ምሳም እንደዛው እራትም እንደዛ እያረግሽ ማለት ነው። ከተጠቀ ያንቺ ልጅ ግልግል ነው። እሺ ዶክተር አመሰግናለሁ። በርቺ ይወልካ። እሺ አስቴር ቀጥይ። ሰላም ዶክተር ሰላም ነሽ ወይ? ደህና እግዚአብሔር ይመስገን። ስለምትሰጠን መረጃ እኔም እንደሌሎቹ በጣም አመሰግናለሁ። እግዚአብሔር ይባርክ። በብዙ ተጠቅሜያለሁ። በ3 ወር ጊዜ ውስጥ 1000 እናት ሳላናግር አልቀርም። በ3 ወር 4 ወር ጊዜ ውስጥ ሁልጊዜ አዳዲስ ሰው ነው የምመጣውና አመሰግናለሁ። እድለኛ ነኝ። ቀጥይ። ብዙዎችን እየደረስክ ነው። የኔ ጥያቄ 2 ልጆች አሉኝ። ኦልሞስት 3 ዓመት እና 1 ዓመት ከመች እንደምትሰሪ ወይስ መጣት ሰኛለሽ ልካልሽ? እሺ አጣጣ ቀጥይ። እሺ ሁለቱም ግን የላም ወተት አይወስዱልኝም። በጡት ነው ያሳደግኳቸው። ስንት ዓመታቸው ነው? ትልቁ 2 ዓመት ከ7 ወር፣ ትንሹ ደግሞ 1 ዓመቱ ነው። ለምንድን ነው የላም ወተት የሚያወስዱት? ሽታው አስጠልቷቸው ነው ወይስ በምን ምክንያት ነው? በጣም ያልተረዳሁት ነገር እሱ ነው። በምንም ታምር በቃ ከክራይ ነው የምትገዢው ወይስ ከገበያ ነው? ከአፍሪካ ቤት አለ፣ የቤተሰብ ላም አለ። እሺ የቤተሰብ ላም አንዱ ችግሩ። እሺ የቤተሰብ ላም እኔም አልወድም። የቤተሰብ ላም ሽታውን የሚጠሉ ልጆች አሉ። ሽታው በፋብሪካ ሲዘጋጅ ሽታው ይወጣልና የፋብሪካው ሞክረሻቸው ታውቂያለሽ ወይ? ሾላ የሃይላንዱን ሞክር ነበር። እሱንም አይጠጡም። እሱንም እንደገና ኒዶ ዱቄቱን በቃ ያልሞከርኩት የለም። ሁለቱም በቃ ይሄም አሁን ትንሹም ከአንድ ዓመት በኋላ በብርጭቆ መልክ አይጠጡትም ይዘው በምንም ጡጦ አያውቁም። ያው በጡት ስላሳደግኳቸው። እሺ እርጎ ይበላሉ። የላም ወተት እርጎ ይበላሉ። እርጎ ይበላሉ። ለምን አትጠጪም? ወተቱን ለምን ትታገያለሽ? እርጎውን በነጩ ነው የሚበሉት በአትክልት ነው? በሁለቱም ይበላሉ። እርጎውን በቃ እርጎ ካገኘሽ ምን አትጠጪ? ምግብ መስሪያ አድርገሽው ታውቂያለሽ? ላም ወተትን ለምግብ መስሪያነት አረገዋለሁ። በቃ በግድ ይሄ ድሮ የምናስበውን ወተት ሲጠጣ እጅ ይጠነክራል አይነት የሚለውን ሀሳብ ጭንቀት አይሆንብሽም። በእርጎ በአይብ ማግኘት ከሚችሉ ምግብ በማዘጋጀት መሰጫቸው ከሆነ በግድ ወተት ይጠጡ ብለሽ መታገል አይጠበቅብሽም። እሺ መልካም አስቤ መልካም። መቅደላዊት ሰላም ዶክተር እንዴት ነሽ? ሰላም ነሽ? ቀጥይ። እሺ ልጄ 4 ወር ከ11 ቀን ኦልሞስት ሆኖታል። 4 ወሩ ላይ ጀምሬለታለሁ ፍላጎት ስለነበረው እና ኪሎም ጥሩ ስለሆነ እሺ እና የጀመርኩለት ያው ድንች ማች እያደረኩ ስኳር ድንች ቀለል ያሉትን እና አሁን ሁሉንም ነገር መጠቀም እችላለሁ ወይ የሚለውን ለማታወቅ አሁን ልጆ በማሽት ምናምን ከጀመረልሽ ሁሉን ነገር የሚጀመርበት ወቅት ነው። አንድ ምግብ ስታዘጋጂ 4 ነገር መኖሩን አረጋግጪ። በቀኑ 6 ውስጥ መኖሩን አረጋግጪ። የልጁን ባህሪ አታስገድጂ። ያየሽ ትንሽም ከሆነ እሱ በሚፈልገው ብቻ ማስገደድ ብዙ ሳትሰሪ ማለት ነውና ሁሉንም መጀመር ትችያለሽ።
ፍላጎት አለው፣ በጣም ፍላጎት አለው። በቃ መጀመር ነው ሁሉንም። አንድ ምግብ ዛሬ ነገ አንድ ምግብ እያልሽ አይደለም። የተሰባጠረ ምግብ ካሁኑ ጀምሪ። እሺ እንቁላሉንም ስጋ ምናምን ብጀምር ጥሩ ነው አይደል? አዎ መልካም። እሺ አመሰግናለሁ። እሺ ሌዱ ነው የሚለው። ቀጥይ። ሰላም ዶክተር፣ ጤና ይስጥልኝ። ሰላም ነው። ደህና አለን። እኔ ደግሞ ልጄ አሁን 11 ወሩ ነው። እሺ ወተት አይጠጣልኝም። ወተት ፍጥጥ ብሎ አይጠጣም? አዎ በቃ ምንም ወተት እስከ 6 ወር ጡት ስላጠባው ከዛ በኋላ ፎርሙላ ወተትም በጡጦ ሞከርኩኝ እምቢ አለ። እሺ አሁንም በቃ ምንም አይነት ወተት በኩባያም በግላስም አይጠጣልኝም። ወተት ለምንድን ነው የምትፈልጊው? ንገሪኝ። ወተት የምትፈልጊውን እንይና በብል እንቀይር የሚለውን እነጋገራለን። ወተት ለምንድን ነው የምትፈልጊው? ወተት እንግዲህ አሁን 11 ወሩ ነው። ያው 1 አመት ካልሆነ ደግሞ የከብት ወተት አይሆንም አይደል? ይሆናል አልኩኝ እኮ ቪዲዮዎች አዲስ ማጋየት ላይ ተናግሬ ነበር። የላም ወተት መስጠት ትችላላችሁ ከአይረን ከበለጸጉ ምግቦች ጋር ብዬ ነበር። አልሰማችኝም? ይቻላል። ከ1 አመት በታች ከምግብ ጋር አንድ ላይ አዎ ከምግብ ጋር እርጎም መስጠት ትችላለች። የላም ወተትን መስጠት ትችላለች። እርጎ አሁን እየሞከርኩት ነው። ትንሽ እርጎ ይወስድልኛል። በቃ እርጎንም ከጠጣ ፍላት ያልኩት ቢሆንም አሁንም ሰዎች ገብተው እንደሚሰሩት ድሮ ይባል የነበረው ከ1 አመት በፊት ብረት ጠርፍ ያካስታል ነው። አሁን የወጣው ሳይንስ ግን የሚለው ብረት የሚተካ ነገር ከሰጣችሁ የላም ወተት መስጠት ትችላላችሁ ብሏልና እሱን ነው እየመከርኩ ያለሁት እኔ በአዲሱ ጋይድላይን መሰረት። እኔም ብያለሁ ከ1 አመት በፊት አስስቱ ብዬ ነበረ። አሁኑ አዲሱ ጋይድላይን ግን የሚለው ከ6 ወር ጀምሮ ከ6 ወር በታች አይደለም፣ ከ6 ወር ጀምሮ ግን የላም ወተትን ለምግብ መስሪያነትም ከምግብ ጋር ቀላቅላችሁ መስጠት ትችላላችሁ ነው የሚለው። አሁን የዱቄት ወተቱን ከምግብ ጋር እየሞከርኩት ነው። ከምግብ ጋር ይወስድልኛል፣ ግን ብቻውን ነው አልጠጣ ያለው። ከምግብ ጋር የዱቄቱ ይቻላል ይቻላል። ስለዚህ አሁን ባልኩሽ እንትን በይ። ግዴታ የሚጠጣ የሚለውን አትታገኝ። ከምግብ ካገኙ ምግብ ካሰባሰብ ከ6 ወር በኋላ ሁሉ ነገር የሚገኘው ከምግብ ነውና እሱ ላይ ትኩረት አድርጊ ለማለት ነው። እሺ አመሰግናለሁ። ዜድ በአንቺን ጨርስ ይበቃኛል። እሺ ዜድ እሺ ይሰማል? ዜድ እሺ ለነበረን ጊዜ አመሰግናለሁ። ለሁላችሁም መልካም የ2019 ዓመት እመኛለሁ። የሚቀጥሉትን 2-3 ሳምንቶች እረፍቱ ላይ ስለመሆን በራሴ ጊዜ ከማጋራቸው ቪዲዮዎች በስተቀር ላይቭ ላልገባ እችላለሁ። የተለየ ነገር ካለ ገባለሁ። ለነበረን ጊዜ በጣም አመሰግናለሁ። በቅርቡ የሚጀምረው እሺ ታንኪዩ አስቴር በቅርቡ የሚጀምረው ኔክሰስ የምግብና የስነ ማማከር ወደ ብስራተ ገብርኤል አካባቢ እየጨረስኩ ነው። እሱን ደግሞ አስተዋውቅና በዛ ፕላትፎርም እንገናኛለን። መልካም አዲስ ዓመት ይሁንላችሁ። መልካም ጊዜ። ልጆቻችሁን አሳድጉ በደንብ። ሌሎቻችሁም ራሳችሁን ጠብቁ። ለሀገራችን ለሁላችንም ሰላም ያርግልን። መልካም አዲስ ዓመት። መልካም እረፍት አድርጉና አዲስ ዓመቱን ተቀብሉት። እኔ ከቤተሰብ ጋር እረፍት ማድረግ አለብኝና ለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልካም ጊዜ። መልካም በዓል